ዓለም መለየት ያቃተው ዝም ብሎ ነሆለል የሆነ ህዝብ ነው እንዴ? ብራዘሪና ቀስተ ደመና ውጣና ያት ደመና ዝናብ በሚሆን ሳለ የምትወጣዋ በሰማይ ላይ የምትዘረጋዋ ማለት ነው። ቀስቲቱ በደመና ትታያለች። በቃ ለትውልድ ትውልድ እግዚአብሔር እንደዚህ ያደረገ የኪዳኑ ምልክት ነው። አልፈው ተርፈው ቀስተ ደመና የኖህ ቃል ኪዳን መተማመኛ ሁሉ ብለው መዝሙር ሁሉ ዘምረዋል። በኦርቶዶክስ ለችበት ዘመን የተገባን ኪዳን አንቺ ነሽ ብሎ የሚል ጤነኝነት አይደለም። ይሄ በእውነት ጤነኝነት አይደለም። ስለዚህ ከኖህ ጋር የገባው ግልጽ ነው፣ ይታወቃል። ምድርን ዳግመኛ በጥፋቷ አላጠፋም ነው። ከአብርሃም ጋር የገባው ኪዳን መሲሁን ከሱ ዘር ሊያመጣ ነው። አንድ እና የተገባለት ኪዳን የረገጥካትን ምድር የከነአንን ምድር ርስት አድርጌ እሰጥሃለሁ ነው። ብሩክ ላውርደ ነው። ብሩክ ተደብቀሃል፣ ላውርደ ነው። እኔ ስመጣ ተደበቅ ላውርደ ነው። እሺ ብራዘር ከመጣው እኔ ምንም እየታርኩብህ የለም። ተደብቀሃል ነው የምልህ። ሚዩት አድርግ ያልከኝ አንተን ለምንድን ነው የምትደብቀው? እኮ ሚዩት አድርግ እንጂ ተደበቅ አላልኩም። በለው ውስጥ ሚዩት ማለት ማይክን ነው ሚዩት የምታደርገው። አይ አለው። እሺ ልናገር ጨረስክ? ያልጨረስኩም እሰጥሃለሁ። እሺ ስለዚህ ከአብርሃም ጋር ይኸውልህ እዚህ ውስጥ አሁን አልጨረስኩም እኮ ሌላው አይደለም። ሌላው ሪስፔክት ላለው ነገር ስትናገር ግን አልጨረስኩም እኮ የሚያስከፋ ነገር መናገር የለብህም። እኔ ተረት ነው የማፈርሰው። ተረትን አንተን ስምህን ጠርቼ ብሩክ አድምጠን ብሩክ ለምናምነው ነገር ሪስፔክት ይገባል። እኔ የአንተን ተረት አራራለትም አልኩ። ተረትህን አፈርሰዋለሁ። አንተን ግን ወንድሜ ነህ፣ አከብርሃለሁ። ተረት ሲፈርስ ከተናደድ ወንድሜ እኔም እኮ አሁን ቅድም ከዳዲ ጋርም ውይይት እንዲሆን የፈለግኩት እኔ አንተ ለምታምነው ነገር እኮ ትቀጥላለህ። ከዳኒ ጋር እኮ ነው የምልህ፣ ትቀጥላለህ። እኔ አንተ ወንድሜ ነህ፣ አንተን አለካህም። በክርስቶስ መልክና ምሳሌ የተፈጠርክ ሰው ነህ። ጌታ የሞተልህ ሰው ነህ፣ አንተን አለካህም። ተረትህን ግን አልምረውም አልኩ። መድኃኒዓለም ይፋረደኝ። የኦርቶዶክስ የለ፣ የጴንጤ የለ፣ የአይሁድ የለ፣ እንደ መጽሐፍ ቅዱስ ያልሆነ ተረት እዚሁ እከተክተዋለሁ። እሱ ሲከተከትብህ ከተናድገህ ከተበሳጨህ ያበሳጨህ የኤርምያስ ንግግር አይደለም። ለዘመናት የተሸከምከው ውሸት በእግዚአብሔር ቃል መዶሻ በእውነት ሲፈርስብህ እሱን ያናደደ ብሩኬ እንጂ አንተንማ ለምን ነካለሁ? ያመንከው ተረት ከሆነ በቃ መድኃኒዓለም ይፋረደኛል እኮ። አንተን ነፃ ሊያወጣ የሚችል የማያሸማቅቅ እውነት ከያዝክ ብቻ ነው። እኔ የተረዳሁትን እኔ ያመንኩትን የመጽሐፍ ቅዱስን እውነት ከፈለክ እስኪ ከትክተው፣ በእግዚአብሔር ቃል ማለት ነው። ውሸት ነው ብለህ ከትክተው እስኪ። ኢየሱስ ጌታ ነው ብለህ ትላለህ። አሁን ለምሳሌ ኤርምያስ እናንተ ትላላችሁ፣ ጌታ ግን አይደለም እያልክ ከትክተው ከፈለክ ማለት ነው። እኔ አልሸማቀቅም። ኦኬ፣ አልሸማቀቅም። ስለዚህ አብርሃምንም ኪዳን የገባለት የከነአንን ምድር አወርስሃለሁ እና መሲሁን ከሱ ዘር እንደሚያመጣ የብዙ አሕዛብ አባት እንደሚያደርገው ይሄን ነው የገባለት ኪዳን። ግልጽ ነው ለማለት ነው ኪዳኑ ለአብርሃም ሲገባለት። ለኖህም ሲገባለት ምድርን ዳግመኛ በጥፋቷ አላጠፋም ነው። ለዳዊትም ሲገባለት መሲሁን ከሱ ዘር እንደሚያመጣው ነው። በቃ ከዚህ ውጭ የገባላቸዋል። እስኪ ለዳዊትና ለአብርሃም ለኖህ ስማችሁን የጠራ ምሬ ምርላችኋለሁ ብሎ አላቸው? አንድም ቦታ አላለም። አንድም ቦታ አላላቸውም። ታዲያ ከየት አምጥታችሁ ነው ለእነዚህ አባቶች እንኳን ካላለ ለተክለ ሃይማኖት ስምህን የጠራ ምሬ ምርልሃለሁ ብሎታል ጌታ እያላችሁ የምትሉት ማለት ነው? ለማርያም ብሏታል ብላችሁ አላላትም። በእውነት እኮ ብዬ የምላችሁ አላላትም። አሁን ከብሩኬ ጋር ነው ከዳንዬ ጋር አውራና በኋላ እናወራለን ከኔ ጋር ሰኔ 21 እና የካቲት 16 ተገባ። ሰኔ 21 ጸለየችው የተባለው የካቲት 16 ገባላት የተባለውን የምህረት ቃል ኪዳን እኔ እናንተ ነጥብ በነጥብ እናወራዋለን። እንዴት አይነት የዘመናት ውሸት እንደሆነ ብሩኬ እዚሁ አሳያለሁ በመረጃ መጽሐፉን አስደግፌ እና ከብሩኬ ማነው ከወንድምነት ጋር ቀጥሎ እኔ ከዳኒ ጋር ያልኩትኛ ሳላስጨርስ ዘጋችሁት እንጂ ከሱ ጋር በዲቤት መልክ ሳይሆን እሺ አሁን ስማኝ ኤርምያስ ከሱ ጋር ስናወራ የነበረው በዲቤት መልክ ወይ በክርክር መልክ ሳይሆን የውይይት መንፈስ እንዲኖረው ነው እያወራን የነበረው። ሶ እኔ እዚህ ውስጥ አለው ለምሳሌ ሌሎችም አይ ቲንክ ይኖራሉ። ስለዚህ የምትናገረው ነገር በሪስፔክትፉል መሆን አለበት ወይ ደግሞ በመረጃ ታነሳና ያን ነገር ማፍረስ ትችላለህ እንጂ ያልሆነ ንግግር ግን አስፈላጊ አይደለም። ይሄ ነገር ወዴት ይወስደናል? እሱን እኮ ነው ያደረኩት። ታዲያ እንዴ አብርሃምና ኖህን የጠቀስኩት ጥቅሱን እንድነግርህ ፈልገህ ነው። ዘፍጥረት መጽሐፍ ምዕራፍ 8 ከኖህ ጋር ከአብርሃም ጋር ዘፍጥረት 17 ኦኬ። እንደዚህም ከዳዊት ጋር መዝሙር 132 ቁጥር 11
ከእስራኤል ጋር ደግሞ በሳይናይ ኮረብታ ዘጸአት መጽሐፍ ምዕራፍ 24 ትንቢተ ኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 እንደ ህዝብ ከእስራኤል ህዝብ ጋር እንደ ግለሰብ ደግሞ ከአብርሃምና ከኖህ ከዳዊት ውጪ ከማንም ጋር የአብርሃም አምላክ ልዑል እግዚአብሔር አንድ የገባው ኪዳን የለም። የማርያም ኪዳን ብለህ የምትለው ተረት ነው፣ ውሸት ነው፣ የባልቴቶች ወሬ ነው፣ የደብተራ ቅርሻት የሆነ ወሬ ነው፣ ውሸት ነው። እንደዛ አይደለም ነው እያልኩ አሁን ለምሳሌ ውሸት ነው። መረጃ ካለ አንተ ማምጣት ያለብህ። ስማ መዝሙር 88 ቁጥር 3ን ገብታ ውስጥ ያው ግባና ምን ይላል? ምን ይላል? ምን ይላል? አንተ ያነበብኩ አንተ ምን ይላል እያልኩ ነው። መጽሐፍ ቅዱስን ጠጥቼዋለሁ እያልከኝ አይደል? እንደጠጣሁትና ማነው እህቴ ራሔል ሚዩት አታደርጊ? ላስወርድሽ ካልሆነ እሺ እኔ ልንገርህ። ለማንኛውም መዝሙር 88 ብለህ አትጠቅስም እንዴ? ቆይ መዝሙር 88 ብለህ አትጠቅስም? እኔ ዘፍጥረት መጽሐፍ ምዕራፍ 8ን ጠቀስኩልህ አሁን ማለት ነው። ስለ ኖህ ስለ አብርሃም ዘፍጥረት 17ን ጠቀስኩልህ። ሀሳቡን ሁሉ ነው ያወራሁት። መዝሙረ ዳዊት ላይ ስለ ዳዊት ጠቀስኩኝ፣ መጽሐፍ ቅዱስ ሳልገልጥ ማለት ነው። ኦኬ እና ከእስራኤል ህዝብ ጋር ዘጸአት መጽሐፍ ምዕራፍ 24 ኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 ብዬ ታሪኩን ሁሉ ኪዳን የተገባላቸው እንደ ኔሽን ከእስራኤል ጋር ዘጸአት 24 እና ትንቢተ ኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 ሁለቱን ኪዳናት ሲገባ ማለት ነው። ከነዚህ ሶስት አባቶች ጋር ብዬ ጠቀስኩ ለአንተ። መዝሙር 83 ቁጥር 1 ስንት ምን ይላል? ምን ይላል ትለኛለህ? እራስህ ምን ይላል? ምን ይላል? ከምናነሳው ሀሳብ ጋር ብርቅዬ ምን ይላል ነው አንተ ያመጣው ሀሳብ የጠቀስከው ጥቅስ። ወይ መጽሐፍን አስተምረኝ ብለህ ካልክ አስተምርሃለሁ እንጂ ዝም ብሎ ምን ይላል አይደለም። ኦኬ እኔ ማስረጃው ብርቅ እየመጣው ነው። እሺ አሁን ደግሞ ለኔ እድል ስጡኝና ልናገር። እሺ ምንድነው ማስረጃ ያመጣው ንገረኝና ከዛ ትሄዳለህ። አሁን እድል ለኔ ይሰጠኝ እስቲ። ኤርሚያስ 2 ደቂቃ እንኳን ስጠኝ እስቲ። እሰጥሃለሁ። ምንድነው ማስረጃ ነው ያመጣው? መዝሙር 83 ያልከው ምንድነው? መዝሙር 88 ቁጥር 3 88 ቁጥር 3 ምንድነው የሚለው? ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ ይላል የሰራዊት ጌታ ልዑል። አደርጋለሁ ይላል። እሺ ምን አደርጋለሁ ነው የሚለው? ቃል ኪዳኔን አደርጋለሁ። እሺ አዎ። ስለዚህ 88 ስንት ነው ያልከው? መዝሙር 88 ቁጥር 3 እንደዛ ነው የሚለው። አዎ ከመረጥኳቸው ጋር ነው የሚለው። ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ። እንዴት አይነት ውሸት እንደምትዋሽ ላሳይ ብራዘር። እንዴት አይነት ውሸት እንደምትዋሹ በእግዚአብሔር ቃል ላይ ወይ እንዴት አድርገው እንደሚያስዋሿችሁ። ከመረጥኩት ጋር ይኸው ካሜራ ላይ ከመረጥኩት ጋር ቃል ኪዳኔን አደረግሁ ነው እንጂ አደርጋለሁ አይደለም። አደረግሁ ኦልሬዲ። የኔ ላይ ደግሞ ላሳየህ ምን ችግር ወይ አድምጠኝ ልጨርስ። ከመረጥሁት ጋር ቃል ኪዳኔን አደረግሁ ለባሪያዬ ለዳዊት ማለሁ ይላል። አደርጋለሁ አይደለም አደረግሁ። አንተ አሳየንሽ። ያው ቀዩ ሊፕስቲንግ የተቀባው የእናንተ የተሳሳተው መጽሐፍ ቅዱስ እሱን ነው የምታሳየን። ምንድነው የተሳሳተው? ይህንንም እኮ እኛ ነን የሰጠናችሁ። አሁን የምታመጣውን መጽሐፍ ቅዱስ በራስ መጽሐፍ ቅዱስ አፈርሰዋል። አምጣ ብርኪ። ከየት ነው ያመጣው? ከመረጥኳቸው ጋር ብሎ የሚል የት ነው ያለው? ወይ እኛ ላይ እዚህ ሙድ እያስክብን ነው ወይስ እየተማማርን ነው? ወሬ ማውራት አይደለም ያለበት መረጃ። እኔ ምን እንትና አትልም እንዲህ አይደለም። ተደብቀህ ተጠብቃ መረጃ አምጣ። ከየቱ ጋር ነው ያለው? ይሁን አምጥቼ እዚህ ፊት ለፊት አጋፈጥኩ። ውሸትህን ተያዘን የተንጨረጨራችሁት። ኤርሚያስ እንዴት አድርጌ ላሳየሽ? ኦኬ የትኛው ነው? ቀዩ ቅቡ 80 አሃዱ ነው? አይ 81 አሃዱ እኮ 81 አሃዱ 80 አሃዱ ማለት ነው። 81 አሃዱ አይባልም። 80 አሃዱ ነው የሚባለው። እሺ ቀዩ ቅቡን ነው ያለ? ቀይ ቅቡ ነው ያለው? ቀይ ቅቡ አይደለም መጽሐፉ፣ ቀይ ቅቡ ነው። ብሩክ ጊዜ እየፈጀ ነው። ላስወርድ ነው። ላስወርድ ነው። አሁን አስወርዳለሁ። ከዚህ በኋላ ከተደበቅ አስወርዳለሁ። ልክ እኔ መናገር ስጀምር ተደበቅ
ኖ እኔ መናገር ስጀምር ተደበቀ አስወርዳለሁ። እኔ ቁጭ ብዬ ደቂቃውን ራሱ እንኳን ስንት ይወሰድብን ምንድነው ቀይ ቅብብ እያልኩ የዳርዳሩ ቀይ የተቀባው መጽሐፍ ቅዱስ አለ አይደለም። ልክ ስትገባ በቃ በእንትን የሚያወጣልህ ማለት ነው። 80 ዋሃዱ ነው እሱ አይደለም። እጅ ላይ ያለው መጽሐፍ የትኛው ነው? እጅ ላይ እንኳን ያለው መጽሐፍ አታውቀውም? እኔ 280 ያለው አለ እዚህ ላሳይ እኮ አሳየኝ። ፊት ለፊት ፔጁን አሳየኝ፣ እነግርሃለሁ። እሺ ረጋ በል ግን ወንድማችሁ ማለት ነው። የኔ በአፕሊኬሽን ስለሆነ ነው እየነገርኩ ያለሁት። ያልተግባባ ነው ለዛ ነው። 80 ዋሃዱ በብፁዕ አቡነ ማትያስ ማነው ጳውሎስ የታተመው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው። እሺ በላውጣው ይሄ የ2017 ማለት ነው። ኦኬ ና ጆን ያ ናይ መጽሐፍ እዛ ጋር አድርገው ይሄንን ካን ያ ኦኬ መዝሙር 88 ቁጥር 3 ምን ይላል? ኦኬ ተዘጋጃችሁ? 80 what ኦኬ ኤርሚያስ አወጣው ወይ ሁለት መጽሐፍ ነው ማወጣለው። ሁለቱንም ፊት ለፊት አነጻጽሬ ማሳይ ማለት ነው። ሁለቱንም ማውጣት ማማ ልጆች ኦኬ ኦኬ 88 ቁጥር 3 88 ያው ልብ በሉ በአዲሱ 80 ያዷቸው ላይ ኦርቶዶክስ ህዝቡ ላይ እንዴት እንደምትቀልድ ከዚህ ጥቅስ እንኳን ማለት ነው። በሁለቱ 80 ያዷ እናያለን ምን እንደሚል። ኦኬ ወንድማችን ያነበበው ይሄንን ነው። ከመረጥኳቸው ጋራ ቃል ኪዳን አደረገው። ከመረጥኳቸው አበዙት ማለት ነው። ብዜት ከመረጥኩት የሚለውን ከመረጥኳቸው ለው ብዜት የዛሬ 17 ዓመት የታተመው መጽሐፍ። ይሄ መጽሐፍ ቅዱስ አሳች የሆነ መጽሐፍ ቅዱስ ነው። በቤታችሁ እንዳይገባ ብያለሁ። ወንጌላውያን አማኞች ለምሰሙም ኦርቶዶክሳውያን። ኦኬ 80 አሐዱ በብፁዕ አቡነ ተክለ ሃይማኖት የት ሄደ? በብፁዕ አቡነ ተክለ ሃይማኖት በታተመው ላይ ምን ይላል? ምን ይላል? ሎክ ወገኖቼ ቦርሳ ውስጥ የኔ ቦርሳ ውስጥ ከላይ ኤፍራቴ አንቺ ቁም ሳጥን ላይ ኦኬ ወጣ አይደለ? አዎ እንዴ ታዲያ ያው ምን ይላል? በቀድሞ 80 አሐዱ በራሳቸው 80 አሐዱ ላይ ቀደም እኔ እዚህ ጋር ካነበብኩት ጋር ይሄኛው የእግዚአብሔር ቃል ስለሆነ ይሄኛው ትክክለኛው የእግዚአብሔር ቃል ነው። በውስጡ ከተጨመረው ውጪ ዲትሮካኖኒካል ከተባለው ውጪ ትክክለኛው የእግዚአብሔር ቃል ነው ማለት ይቻላል። የተወሰነ አዲስ ኪዳንም ላይ ብዙ የሰረዙት የደለዙት አለ። ቢሆንም ግን ይሄኛው ትክክለኛው ቃል ነው። ምን ይላል? ከመረጥሁት ጋር ቃል ኪዳኔን አደረገው ለባሪያዬ ለዳዊት ማለው። እኔ እዚህ አፕሊኬሽን ላይ ምንድን ነው ያነበብኩለት? ከመረጥሁት ጋር ቃል ኪዳኔን አደረገው ለባሪያዬ ለዳዊት ማለው። ከመረጥሁት ጋር ያው ከመረጥሁት ጋር ቃል ኪዳኔን አደረገው ለባሪያዬ ለዳዊት ማለው። በ80 አሐዱ ማለት ነው። ይኸው 66ቱ ላይ ይሄም 66ቱ ላይ አለ። እንደው በመጽሐፍ ደረጃ ከተባለ በ66ቱ 80 አሐዱ የድሮ እና 80 አሐዱ ያሁኑ አሳቹ መጽሐፍ ይሄኛው ማለት ይሄ አሳች መጽሐፍ ነው። ወንድሞቼ እናቶቼ በቤታችሁ በዘራችሁ እንዳይገባ በቤታችሁ ተጠንቀቁ። ነግሬያለሁ። የወንጌል አማኞች በተለይ እንዳይገባ አሳች መጽሐፍ ነው።
ከመረጥኋቸው አለ። ከመረጥሁት ብሎ የሚለው ከመረጥኳቸው ጋራ ቃል ኪዳኔን አደረጉ። ቃል ኪዳን አደረጉ። ቃል ኪዳኔን እንኳን አይልም። ለባሬ ለዳዊት ማለው ይላል። ከመረጥኋቸው ከየት አመጡት? ከየት ነው ያመጡት? መጠየቅ ነው ያለብን። በዚህኛው መጽሐፍ ቅዱሳቸው ላይ ከመረጥሁት ነው ብሎ የሚለው፣ እዚህ ጋር ብዜት አድርገው ግን ከመረጥኋቸው ብሎ ይላል። ዚስ ኢዝ ኦርቶዶክስ። ዚስ ኢዝ ኦርቶዶክስ። እንደዚህ ይዋሻሉ። በቤታችሁ በዘራችሁ እንዳይገባ ይሄ መጽሐፍ አሳች የሆነ መጽሐፍ ነው። ኦርቶዶክስ ከቻለች እንደው ከእንደዚሁ መካከሉ ላይ ከተጻፈው ኮተቷ ጭምር ይሄንኛውን መልሳ ብታሳትም ብለው እንዳሉት እኔም እስማማለሁ። ያው መጽሐፉን እዚህ መካከል ላይ ዲትሮካኖኒካል ተጨማሪ ብለዋለች። ይሄንኑ እንደዚሁ አስቀምጣ ተጨማሪ ብላ እንደዚሁ መቼም ያው በአመፅ ነው እየቀጠለች ያለችው። እንደዚሁ አድርጋ ብትጽፍ ይሻላል። እቺ ተጨማሪ የምትለዋ እንትን ሳይለዩት ማለት ነው። አሁን እኮ ይህንን እዚህ ተጨማሪ ያሉትን እዚህ ውስጥ በታትነውት የመጽሐፍ ቅዱስን ቅድመ ተከተሎች ሁሉ ራሱ አዛብተው አንድ ማዕት ተረት ውስጥ ሁሉ ጨምረው ነው የጻፉት። ስለዚህ ከመረጥሁት ጋር ቃል ኪዳኔን አደረገው ይላል። 80 አሐዱ የቀድሞ ያው እዚህ ያስቀመጥኩት ማለት ነው። ስለዚህ ለማርያም ኪዳነ ምሕረት ተባለች። ኪዳን ገብቶላት የሚባለው ነገር ሁሉ በሙሉ ተረት ነው። መጽሐፍ እንደዚህ አይልም። እሺ ብሩክ ወጥተህ ነበር፣ ሰምተዋል አይደል? እሺ መጥቻለሁ ተመልሼ። ሰምተዋል አይደል? ሰምተዋል ሳነብ? አዎ አየሁትኝ። አዎ እሺ ይሄኛው 80 አሐዱን ታውቀዋለህ አይደል? የአቡነ ተክለ ሃይማኖት እትም የሚባለው ኦኬ አይደለም? ታውቀዋለህ ብሩኬ? አዎ አውቀዋለሁ። ይሄኛውንም ታውቀዋለህ? አዎ። እሺ እዚህ ጋር ከመረጥኳቸው ይላል፣ እዚህ ጋር ከመረጥሁት ጋር ይላል። እዚህ ልክ ይሄኛውን ያነበብኩት እንደሚለው ይሄኛው 80 አሐዷችሁ ይላል፣ ከዚህ ጋር ይመሳሰላል። ይሄኛው 80 አሐዱ ግን ከዚህኛው ጋር አይመሳሰልም። ይሄኛው እነዚህን ይቃወማል ማለት ነው። አንተ ከዚህኛው ላይ የስንት ዓመተ ምህረት? ይሄ የ2000 ዓመተ ምህረቱ የዛሬ 17 ዓመት ይሄ የ1980 ዓመተ ምህረት። የ80ው ከመረጥኩት ጋር ነው የሚለው። አዎ ያው እሺ ኤርሜስ ከመረጥኩት ጋርና ከመረጥካቸው ጋር የሚለው ለአንተ ዲፈረንስ አለው? አዎ በቃ እሱን አስረዳን እስቲ። ከመረጥኳቸው ጋር ብሎ ሲል ብዜት ነው፣ በብዜት ማለት ነው። ብዜት የእናንተን ሁሉ አሁን እነ ማርያምን ሁሉ መርጧቸዋልና ቃል ኪዳን ገብቷቸዋል ብሎ የሚለውን ተረታችሁን ሁሉ እንዲጨምር በር ይከፍታል ማለት ነው። ተረት አትበል። ተረቱ ለአንተ ነው እንጂ ለእኔ አይደለም። በጣም ትዕግስቴን እየተፈታተንከኝ ነው። የማርያም መረጃ እኮ ተጠይቀህ ቅድም ወንድምነት እያወራ ነበር፣ እኔም ዝም ብዬ እየሰማው ነበር። አንተ ራሱ ምን አልክ? እነ ኤርሚም እነ ቦርናጌም አሉ እየታዘቡ ነው ብለህ አልክ። ወንድምነት ጥያቄ ጠየቀህ ብላችሁ የምትሉት ተረት ነው። ስሟን የጠራ ብለህ ትላለህ እንዴ? ስምሽን የጠራ አንተ ምሬ ምርልሻለሁ ብሎ ቃል ኪዳን ገባላት እንዴ? ከቅዱስ ጴጥሮስ መልእክት ጋር እንኳን ራሱ አይጋጭብም? የሐዋርያት ሥራ መጽሐፍ ምዕራፍ 4 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም እያለ አንተ ስምሽን የጠራ ለዘላለም ድህነት አግኝቶ ይኖራል ብለኸኝ አልነበረም? ምን ብላ የምትለው አለችው የተባለው ታምረ ማርያም ላይ የተጻፈው ይህ ኪዳነ ምሕረት ማለት ነው። ኪዳን ገባላት ተብሎ የተባለ ተረት ነው። ቆንጭዬ ተረት። አሁን ደግሞ እኔ ልናገር አይደል? ያ ትችላለህ። መልካም። እኔ አሁን እያልኩ ያለሁት እያወራ ያለኸው እኔ ተረት አይደለም ብዬ ከማምነው ሰው ጋር ነው። ስለዚህ እንደዛ ብዬ ለማምነው ሰው ደግሞ እንደዛ ብለህ ማውራት የለብህም ነው። እኔ ሳልኖርና ለብቻችሁ ስትገናኙ እንደፈለክ ልትል ትችላለህ። አሁን ግን እኔ ፊት እንደዚህ ማለት መፍት የለህም ነው። ለምን እንዳልሆነ አሁን እኮ ሌላ ሰው አለ፣ ሌላ ሰው ይፈርዳል ያልኩት እኮ የሚሰማ ሰው አለ። እዚህ ጋር 600 ምናምን ሰው አለ። አይ ቲንክ አንተ የፈለግከውን ብዘላብድ እኔም ደግሞ ባወራ ይሰሙና እነሱ የራሳቸውን እንትን ይወስዳሉ። ሶ
እኔ አሁን የጠቀስኩት ጥቅስ ያመጣሁት ጥቅስ እኔ ነኝ የምናገረው ማለት ነው። ለትንሽ ደቂቃ ማዳመጥ የሚባለው ነገር ጥሩ ስለሆነ ማለት ነው። አሁን ጥያቄ ያመጣችሁት እናንተ ናችሁ። ማርያም ኪዳነ ምሕረት ናት ወይ የሚል ጥያቄ ነው የተነሳው። ማርያም ኪዳነ ምሕረት ናት። አዎ። ይህ ኪዳነ ምሕረት ደግሞ የተባለችው ኢየሱስ ክርስቶስ ኪዳን የገባላትን ቀን የምናስብበት ነው። መቼ ነው ኪዳን የገባላት? አዎ ልመጣልህ ነው። የምናስብበት ነው። ይሄ ማለት ለእመቤታችን ለቅድስት ድንግል ማርያም ኢየሱስ ክርስቶስ ልጇ ወዳጇ ኢየሱስ ክርስቶስ ቃል ኪዳን የገባላትን ቃል እኛ የምናስብበት ቀን ይህ ኪዳነ ምሕረት ተብሎ ይያዛል ማለት ነው። መቼ ነው ቃል ኪዳን የገባላት ነው ብርኪ? ቆይ ልመጣልህ እኮ ነው። ቃል ኪዳን አልመጣም። ተረትን የምትደጋግመው ጆሯችን ላይ እውነት አይሆንም። እውነት የሚሆነው የተገባላትን ቃል ኪዳኑ ቀኑ ቃል ኪዳን ለምን ገባላት? ቃል ኪዳን መግባቱ መቼ ነው የተገባላት? መቼ ነው የተገባላት? ቀኑ በ16 አይደል? የስ ኦኬ። ቆይ እና ለምና ነው አይደል ቃል ኪዳን የተገባላት? ቃል ኪዳን የተገባላት ለምና ጸሎት ጸልያ ነው አይደል? አዎ ነው። ስለዚህ ለምና መቼ ነው የለመነችው? ስለዚህ ቆይ እኔን አስጨርሰኛ። ቆይ መቼ ነው የለመነችው? ትጠይቀኛለህ፣ እኔ ላውራና ያው ኮንቨርሴሽን እንድናደርገው። መቼ ነው የለመነችው? ለምና ከሆነ ግንዛቤ መያዝ ያለባቸውን ነገር ነው ብራዘርኛ። ለተረት ግንዛቤ ምናምን ነገር የሚባል የለም። አንተ አሁን እውነትን ብታደርገው እውነት አድርገውና ከዛ ግንዛቤውን በደንብ እንረዳለን። እሺ ለምና ብለኸኛል። ማርያም ለምና ብለኸኛል። ኖ ማርያም ለምና ብለኸኛል። ማርያም እንዴ እኩል አታውራ ብራዘርዬ። ከዛ በዛ ስላልክ አይደለም ማርያም ለምና ነው ቃል ኪዳን የተገባላት አልከኝ። መቼ ነው የለመነችው እያልኩ ነው። ምንድን ነው የለመነችው? መቼ? ጊዜ ንገረኝ። መቼ ነው የለመነችው? መቼ ነው ጌታ ነው የለመነችው? ወጣህ ና ተመልሰ። መቼ ነው የለመነችው? ኤርሚዬ እኔ እናንተ እንቀጥል። ወይት እሱ ራሱ ሲመጣ ከእሱ ጋር እንቀጥላለን። ካልሆነ እሱ ከቀረ ከሱ መለስ እኔ እናንተ እንቀጥል። ኦኬ ቆይ አንዴ ጠብቀን። ኦኬ አሁን መጠየቅ ያለበት መቼ ነው የለመነችው? ማርያም ለመነች ብላችሁ የምትሉት ራሱ እኮ ወንድሞቼ እናቶቼ በዜሮ የተባዛ እኮ ውሸት ነው። እንዴት እንደማሳፍራችሁ አሳያችኋለሁ። እዚህ አሁን ጨዋታውን ጀምረ ነው የለ በቃ ማውራት ነው በመረጃ። ማርያም ለምናለች። መቼ? የት ነው የለመነችው? መቼ ነው ቃል ኪዳን ይገባለት? ዝም ብሎ የካቲት 16 ማለት ብቻ አይደለም። ቃል ኪዳን ከመግባቱ በፊት ልመና ለምናለች። ልመና የለመነችው የት ቦታ ሆና ነው? ምን እያደረገች ነው? ምን እያለች ነው የለመነችው? ምን እያለች ነው የለመነችው? ይሄ ተጽፎ ተገኝቷል ወይ? አዎ ከሆነ የትኛው መጽሐፍት ላይ ነው የተገኘው? እናንተ አታውቁትም፣ እኔ ያሳያችኋለሁ። እና ተረታችሁ በመጽሐፍ ቅዱስ ላይ ተመስርተን እኔ እናንተ እናውራ። ሚዩት አድርገው። እኔ መጽሐፍ ቅዱስ አልችልም ብራዘር። ክፋቱ እኮ ይሄ ነው። የመጽሐፍ ቅዱስ እውቀት የለኝም። ሚዩት አድርገው ብራዘር። አይ ማስረጃውን የምትፈልገው ከመጽሐፍ ቅዱስ ከፈለግ ከእሱ ላይ እናንብብና እንረዳ። ብራዘር ታሳየኛለህ እኮ አልኩህ። ያሁን ጠብቀኝ ብሩክ። ድንገት እንጠብቀውና ድንገት ኔትወርክ ከሆነ ያስወጣው ይሄን እንጂ ካልሆነ እሰጥሃለሁ እኮ። እንቀጥላለን። አፎም የኤርሚያስ ክፋቱ መጽሐፍ ቅዱስ አለማወቁ ነው ይላሉ ኦርቶዶክሳውያን ወገኖች። ነገ እሑድ ስለሆነ በጣም አጭር ሰዓት ነው ያለኝ። መልካም ሰንበት ይሁንልህ። መልካም ሰንበት ይሁንልህ። በቃ ሰላም ሁን። መልካም ሰንበት። ቻው። ጥሩ የማስቀደስ ዘመን ይሁንልህ። ያው አትቀደስም ግን ታስቀድሳለህ። የሚቀድስ የእግዚአብሔርን ቃል ትተህ። ኦኬ ብሩክ ካለ ይምጣ፣ ካልሆነ ሌሎች ይቀጥላሉ ማለት ነው። ጠይቁ ወንድሞች እናቶች። ማርያም ቃል ኪዳን ገብቶላታል ይላሉ አይደል? መቼ ነው የገባላት ብላችሁ ጠይቁ። እቺ ቆንጅዬ ተረት አለች፣ በቀይ በጥቁር እስክሪብቶ የተጻፈች ሰኔ ጎልጎታ የምትባል ተረት መጽሐፍት አለቻቸው። እዛ ወስደህ ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ከፊት ወደ ኋላ፣ ከኋላ ወደፊት ማንከራተት ብቻ ነው። ማርያም ምን እንዳለች፣ ጌታ ደግሞ ምን ብሎ ወደ ጌታ እንዴት ብላ እንደጸለች ምናምን ነገር ብለው ያሉት ጋር በቃ እዛ ጋር
ጌሙ ዛጋ ያልቃል ማለት ነው። ጌሙ ዛጋ ያልቃል። እዚሁ ተጀምሮ እዚሁ ያልቃል ማለት ነው ጌሙ። ምን መጽሐፍ ቅዱስ ላይ ሳትሄድ። እሺ ብሩክ አልመጣም። በቃ ወንድሜ ሰንበት ነው ብለሃል። ሰንበት ሊገባብህ ነው። ተኛ አፎምዬ። እንትን አልክ እኮ ምንም ጠብቀኝ ብዬ ብልህ ጥቂት። ኦኬ አልመጣም ማለት ነው እስካሁን። እሺ አልመጣም። ሌላ ኦርቶዶክሳዊ ካለ መምጣት ይችላል። ብሩክ በቃ ወጥቷል ማለት ነው አለው። እሺ ወንድሜ ቴንክ ዩ። ኦኬ ኢትዮ ነው ኢትዮጵያ ሀገር። ያው በመጀመሪያ ደረጃ በክርስቶስ ፍቅር ሰላም እላቸዋለሁ። እግዚአብሔር ይመስገን። ቴንክ ዩ። ከየት ቤተ እምነት ነው ወንድማችን? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንኳን ደህና መጣ። እንኳን ቆያችሁኝ። ቴንክ ዩ። አርዕስቱን አይተዋል አይደል? ማርያም ኪዳነ ምሕረት ናት ይላል። በመጀመሪያ ደረጃ አንድ ነገር ልናገር። ማለት መደማመጥ ይኖርብናል። ወንድሜ ኤርሚያስ፣ ትልቁ ነገር የሰው ልጅ የሚግባባው ሲደማመጥ ነው። ከዛ ውጭ ግን እኔ ብቻ ተናጋሪ አንተ ብቻ ተናጋሪ አድማጭ ከሆን በፍጹም ሊሆናቸው። እንደዛ ከሆነ ለምን ኦርቶዶክሳውያን ግቡ እንላለን? እኛ እያልን ያለ ነው አሁን መደማመጥ የሚባለው ነገር ምንም የተግባቦትን ሕግ ማናቅ ከሆነ ቤት ከፍተን ኦርቶዶክሳውያን ወገኖቻችን ኑና ግቡ፣ እኛም ጠይቃችሁ እናንተም ጠይቁን ብለን እንላለን እንዴ? አንድም እንደዛ ከሆነ ብቻ ማውራት ከፈለኩ በሙሉ ከገስት ላይ አውርጄ እኔና ዳኒ ወይ ብሩኬ የሆነን እናወራለን ማለት ነው። እንግዳ ግቡ ብለን ካን በኋላ እንግዳ እናስወራን ብለን አንልም። ተግባቦቱን ሕጉን ጠብቀን እስካወራን ድረስ አንተ ለምትጠይቀኝ ጥያቄ ተገቢ መልስ እስከሰጠሁ ድረስ እኔም ለምጠይቅ ጥያቄ አንተም ተገቢ መልስ እስከሰጠኝ ድረስ መደማመጥ አለ ማለት ነው። መከባበር አለ ማለት ነው። ዋናዋ ትልቁ ነገር። ከዛ በመቀጠል የምትፈልገውን ጥያቄ አሁን ጠይቅ። እሺ ማርያም ኪዳነ ምሕረት ትባላለች? ኧረ ከዛም በላይ ይኸውልህ፣ በመጀመሪያ ደረጃ እግዚአብሔርና የሰውን ክብር ለይተን እንለየው። አልጠይኩም። ልብ በሉ። ይኸውላችሁ አሁን ተግባቦት ማለት ይሄ ነው። ተግባቦት ማለት ራሱ መክሮ ራሱ ገባበት አለመግባባት ማለት ነው። ተግባቦት ማለት ለጠየቅኩት ጥያቄ መልስ እንጂ የእግዚአብሔርና የሰውንና የእግዚአብሔርን ክብር ለዩ። እሷን ፈጥሯት ነው አልፈጠራትም፣ እንደዛ ውስጥ አልገባንም። እንዴ የጌታ እናት ማርያምማ ፍጡር መሆኗ እናውቃለን። እኔም እኮ ልመልስልህ ነው። አዎ የጠየቁ ጥያቄ ማርያም ኪዳነ ምሕረት ትባላለች አትባልም ብዬ ስል አዎ ትባላለች። በቃ እንደሱ አራት ነጥብ ትባላለች። ኦኬ የተባለችው መጽሐፍ ቅዱስ ብሎ ስለሚላት ነው አይደል ወንድሜ? መጽሐፍ ቅዱስ ስለሚላት እያንዳንዱ ነገር በመጽሐፍ ቅዱስ ይጻፋል ብለህ እንዳታስብ ወንድሜ። መጽሐፍ ቅዱስ ስለሚላት ነው ያላችኋት ወይስ እናንተ ራሳችሁ? መጽሐፍ ቅዱስ የሚላት ይኸውልህ፣ ማስረጃ ልስጥህ። ሁለቱ ሰዎች በዘካርያስና ኤልሳቤጥ የእኔ ጥያቄ አይደለም። ይኸውላችሁ ተግባቦት ሕግ መካሪ መስሎ ገብቶ እራሱ አሁንም ለሁለተኛ ጊዜ እያቦካው ነው። እኔ ስለ ማርያም ነው የጠየኩት። ዘካርያስና ኤልሳቤጥ አበበና ከተማ አልጠየቅኩም። የኔ ጥያቄ አይደለም። የኔ ጥያቄ የጌታዬ እናት ማርያም ቃል ኪዳን ኪዳነ ምሕረት ትባላለች ወይ? አዎ አልከኝ። መጽሐፍ ቅዱስ ይህን ስለሚያስተምር ነው ወይ ብዬ ስለ አዎ አልከኝ። የመጽሐፍ ቅዱሱን መረጃ ስጠኝ ነው ብያልኩ። ዘካርያስና ዮሐንስ ወንድምዬ በመድኃኔዓለም መካሪ ራሱ ሲያጠፋ ጥሩ አይደለም። ተግባቦት የሚሆነው አዳምጣለሁ። እኔ ማዳመጥ ችግር የለም። ከአንተ እኮ ተደማመጡ ብላ ያልከው እንዳደምጥ እኔ የጠየቅኩን ጥያቄ ትተህ እኔ ያልጠየቅኩን ሰው እኔ ስለ ማርያም ስጠይቅህ ኤልሳቤጥና ዘካርያስ ትለኛለህ። ብተው ደግሞ ሄደህ እንትናማ ነው አብርሃምና ሳራ ምናምን ብለህ ትለኛለህ። እኔ ጠይቁ ስለ ማርያም ነው። መጽሐፍ ቅዱስ ላይ ማርያም ኪዳነ ምሕረት ተብላ የተባለችበት ክፍል አለ ወይ ነው? ጨርሰሃል? ጨርሻለሁ። እሺ እኔ ለማለት የፈለግኩት አሁን ስለ ዘካርያስና ስለ
ኤልሳቤት ለመምጣት አይደለም። ማርያም ምን ያህል ክብር እንዳላት አንተን እኔ ስለ ክብር አልጠየቁማ። ማርያም ክብር የላትም አልኩኝ እንዴ ወገኖቼ? ማርያም ክብር የላትም አልኩኝ። የምህረት ኪዳን ተራ ነገር ነው። ያልተጠየቀው ለኖህ እንኳን ኪዳን ተሰጧቸዋል። እንኳን ለሷ ምን ማለት ነው? አልተጠየቅም ብራዘር። ስለዚህ ለአብርሃም የተሰጠው ቃል ኪዳን ለሷ ይገባታል ነው እያልን ወንድሜ። ማን ነው ይገባታል ብሎ ያለው? ማን ነው የሰጣት? ማን ነው የሰጣት? እግዚአብሔር ያልሰጣትን አንተ ነህ እንደምሰጣት? እግዚአብሔር ይገባታል ያላልተን አንተ ነህ ይገባታል ብለህ ምትል? እግዚአብሔርማ በመላእኩ በቅዱስ ገብርኤል አማካኝነት ቃል ኪዳን እንደሰጣት አይተናል። ቃል ኪዳን የገባላት የሉቃስ ወንጌል ምዕራፍ 1 አንብበው ወንድምዬ። እዴ ቃል ኪዳን የተገባላት ምን ማለት ነው ግን? ቃል ኪዳን ታውቀዋለህ ኤርሜ? አላውቅም። ዳቦ ይመስለኛል፣ እስከማውቀው ድረስ ዳቦ ይመስለኛል የሚበላ ዳቦ። እንደዚህ ስጋዊ እንትን አድርገህ ነው። ሁለተኛ የተግባቦት ሕግ ስታውቅ ትመጣለህ ወንድምዬ። አንተ ለውይይትም አትመጥንም። እታች ውረድ። የተገባላት ማርያም ቃል ኪዳን ስለተገባላት ኪዳነ ምሕረት ብላችኋታል። እኔ ማርያም ኪዳነ ምሕረት ትባላለች። እኔ እዚህ ቤት ጥያቄ ማርያም ኪዳነ ምሕረት ትባላለች ቃል ኪዳን ተገባላት ብላችሁ ስላላችሁ እሱ የቱ ጋር ነው የተጻፈው ነው? ኤልሳቤጥ፣ ዘካርያስ፣ አብርሃም፣ ሙሴ ቆይቶ ደግሞ ነቢዩ መሐመድም ብሎ ሊል ይችላል ይሄ ሰውዬ። እኔ ጠየቅኩ ስለ ማርያም ነው። እኛ እየጠየቅናቸው የቤቷ ርስት ማርያም ናት። ማርያም ኪዳነ ምሕረት ትባላለች ወይ? አዎ አለን። መጽሐፍ ቅዱሳዊ አስረጅነት አለ ወይ? ኤልሳቤጥ፣ ዘካርያስ ማለት እነሱን ልናገር ብሎ ሳይሆን እምልህ አንዴ ብታደምጠኝ። ምኑን ላድምጠህ? እያደመጥኩህ እኔ ጠየቅኩህ ማርያምን ነው። አንተ የምታወራው ስለ ኤልሳቤጥና ስለ ዘካርያስ ነው። እኛ እየጠየቅናቸው ያለው ስለ ማርያም ነው። እናንተ የምትነግሩን ስለ ኖህ ነው። ኖህ እንዴ ጾታውን ቀይራችሁ ሴት ታረጉት እንዴ? ማርያምን ታረጉት እንዴ? ይኸው እምልህ ለኖህ ቃል ኪዳን ከተገባለት እሷ ከማታ አንሳለች ለእሷም ብለህ ሎጂክ ልትሰራ ማለት ነው። ተረትህ ይፈርሳል። ሁለቱም እችም ጻድቅ እናት ናት፣ ይህም ጻድቅ አባት ነው። እግዚአብሔር ኪዳኑን ከእሱ ጋር አቁሟል። ያው ምድርን በጥፋት አላጠፋም ብሎ ማለት ነው እንጂ እናንተ ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብሏል ብላችሁ እንደምትቀልዱት እንደዛ አይነት ነገር የለም ወንድሞቼ። ተግባቦት ማለት ለምሳሌ እንደው እንደ ቀለል አድርጌ ካነሳሁትኝ ለምሳሌ ስለ ውሃ መጠጣት የውሃ ጥቅም ከሆነ የምናወራው ውሃ ለሰው ልጆች ብሎ የሚል አርዕስት ከሆነ አርዕስት ያደረግነው እዚህ ከመጣ በኋላ ስለ ውሃ ንገረኝ የሰው ልጆች እስቲ ጥቅም ምናምን ነገር ብሎ ሀሳብ ቢነሳ ይኸው የምልህ ኤርሚ አክስቴ ያለች ቆንጅዬ የዶሮ አይን የመሰለ ነጭ ጠላ ትጠምቃለች ብለህ አትበለኝ። ነጭ ጠላ ትጠምቃለች እና ብታየው ምንድነው የወልዲያና የወሎ ኮረፌ እንዴት እኮ እንደሚጠምቀኝ ውሃ ለሰው ልጆች ለማብሰያነት፣ ለመጠጥ፣ ለመታጠቢያ፣ ንጽህና መጠበቂያ ምናምን ነገር ብለህ ንገረኝ እንጂ እምልህ ይኸውልህ የወሎ ኮረፌ ስትሄድ ደሴ ላይ ስትወርድ ትጠጣዋለህ። ከዛ ደግሞ ስትሄድ ወደ ትግራይ ደግሞ ስትሄድ እንደዚሁ ደግሞ አለ። ወደዚህ ደግሞ ወደ ቡልጋ ወደ ጎጃም ደግሞ ስትሄድ ይገርምሃል ምናምን ነገር ብለህ ስለ ጎጃም ጠላ ትንገር። አብርሃም አለ አይደል ብላ አትበለኝ። አብርሃምና ኖኅንም አውቃቸዋለሁ፣ አባቶቼ ናቸው። ማርያምም የጌታዬ እናት እናቴ ናት፣ በክርስቶስ እህቴ ነች። ኮረፌያም ትውልድ ስለ ውሃ አውራ ተብለህ ስትባል ስለ ኮረፌ ስለ ጠላ እያወራህ ስለ ማርያም አውራ ብዬ ስለ ኖህ እንትና መሐመድ ጀማል ሰይዳ ብለህ ልትለኝ ነው። በኋላ ደግሞ ከዛ ከአልጀዚራ ልትስብ ነው እዚህ መጥተህ ለትምህርታችሁ የሚሆን ከተገኘ ከዛም ስለሚስቡ ከጋድ ቻናል ከመጽሐፍ ቅዱሱ አውራኝ ነው። አለቅ የተግባቦት ህግ ማለት እኔ ስለ ውሃ ከሆነ አርዕስቱ ያወጣው ስለ ውሃ ነው እያወራን ያለ ነው። ውሃ ለሰው ልጆች ጥቅም ብሎ የሚል ካለ እንደ ምሳሌ ማለት ነው የሰጠሁት። ስለ ማርያም ከሆነ ስለ ማርያም ነው። ማርያም ማለት ለይልኝ 8 ማርያሞች ስላሉ መጽሐፍ ቅዱስ ላይ ስለ ጌታዬ እናት ነው አሁን የተጠየቀው። ኪዳነ ምሕረት የተባለችው ማርያም ብላችሁ ምትሏት ኪዳነ ምሕረት ያላችኋት የጌታችን እናት ነው። እሷ
በእርግጥ ኪዳነ ምሕረት ናት ወይ ነው ጥያቄው። እንዲህ አይነት ትውልድ ተነሳ። ባየ መጽሐፍ ቅዱስ ያነበበ የእናንተን ተረቶችንም ጭምር እሑድ እኮ ነው እሑድ ነው አስወጣኝ ብለህ እኮ ነው ያስወጣው። ነው አፎም ያትፍራ ትላለህ እንዴ? ናሽ አውራ ጸበሉን ትንሽ ሰተንህ ትሄዳለህ። ቴንኪው ተባረኩ። ወንድምነ ብሩኬ እንኳን ደህና መጣ። ጸጋ ይብዛልህ። ቴንኪው ማነው ሲጄ ማነው GCMS እንዴት ነው አሁን? ኦኬ ወንድምነ ሰላም በለውና ተቀበለው። ቴንኪው እሺ እርሜ ጌታ ኢየሱስ ይባርክ። አንድ ሰው አሁን ከገስት ደጋግሜ ሳስወርደው ነበር፣ ቁጥር ሲጽፍ ነበር። እሱን ልቀበለው እስኪ። እሺ ሰላም ብያለሁ ሁላችሁንም፣ ዳንኤ፣ እርምሻዬ፣ ክርስቲያን ወንድም እህቶቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። እሺ ጄሲ አለክ ወዳጅ? ጄሲ ጄሲ የለም። ጄሲ አለው። እሺ አይ ዝም አልክ ብዬ ነው። ከየት ቤተ እምነት ነው? አለው ያዳመጥኳችሁ ነው። እሺ ልታዳምጥ ነው የገባው? ያዳመጥኳችሁ። እሺ ተባረክ። ኢየሱስ ያድናል የሚል አካውንት ያለክ እንኳን ደህና መጣ። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? አቤት አቤት። እኔ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ታዲያ ወንድሜ ከገስት ላይ ሳስወርድ እንደገና እየላክ ከዛ ቁጥር ትጽፋለህ። አሁን ይረብሻልሽ። እንደዚህ አታድርጉ። አሁን ምን ልታደርግ ነው ታዲያ? በተደጋጋሚ ትልካለህ ገስት ቁጥር ጻፍክ፣ ጭራሽ ደግሞ በቀታችሁንና። እሺ አፎሚ እንኳን ደህና መጣ። እንኳን ደህና ቆየኝ ብሩኬ። ከየት ቤተ እምነት ነህ? ከኦርቶዶክስ ተዋህዶ። ኪዳነ ምሕረት ማን ነው? መጀመሪያ ኪዳን ማለት ማለት ነው? እሱ አይቀድምም? ትጠይቀኛለህ። እሱ የኔን ጥያቄ መልስና ከዛ ደግሞ ትጠይቀኛለህ ጥያቄ ሲኖር። ኪዳነ ምሕረት ድንግል ነች ለኔ፣ ለኛ ቤተክርስቲያን። ከዛ መጀመሪያ ግን ትርጉሙ ይቀድማል። ኪዳነ ምሕረት ምን ማለት ነው? ከስር እንደውም ኪዳነ ምሕረት ኢየሱስ ነው እያሉ ሲጽፉ አይቻለሁ። ኪዳነ ምሕረት ድንግል ነች ማለት ምን ማለት ነው? ምን እያልከኝ ነው? ኪዳን ማለት ምን ማለት ነው? ኪዳነ ምሕረት ድንግል ነች ስትል ማንን ነው እያልከኝ ያለው? ድንግል ማርያምን። ማርያምን። እሺ መጽሐፍ ቅዱሳዊ ማስረጃ ስጠኝ ኪዳነ ምሕረት ስለመሆኑ። መጀመሪያ ትርጉሙን አንጀምርም? እሱ የኔ ጥያቄ አይደለም፣ እሱ ያንተ ጥያቄ ነው። ያንተን ጥያቄ ትጠይቀኛለህ። የኔ ጥያቄ ኪዳነ ምሕረት ማርያም ስለመሆኗ የሚያሳይ መጽሐፍ ቅዱስ ጥቅስ። ይኸውልህ ውይይት ነው አይደለ? ውይይት ከሆነ ደግሞ አንተም የኔን ጥያቄዎች እየመለስክልኝ እኔም ያንተን ጥያቄዎች እየመለስኩልህ ወደ እውነታው እንቀርባለን። መልካም። የገባኸው ልትመልስ ነው ልጠይቀኝ ነው? እሱን ንገረኝ። ልንግባባ። አይ እኛ የሚመልስ ሰው ነው የምንፈልገው። አትፍሩኝ ስትል ስለነበረ ኪዳነ ምሕረት የሚባለውን ጥያቄ ኪዳን ማለት አንተ ስለምፈራው ኪዳን ማለት ትርጉም ነው፣ አማርኛ ነው፣ ግዕዝ ነው። እሱም መተርጉም ለምፈራው አንተ። እሱ የኔ ጥያቄ አይደለማ፣ የአንተ ጥያቄ ነው። የኔን ጥያቄ እየጠየቅኩ ነው። የአንተን ጥያቄ ደግሞ በኋላ ትጠይቀኛለህ። እሱ የአንተ ጥያቄ ነው። የኔ ጥያቄ ኪዳነ ምሕረት ድንግል ማርያም ናት አልክ፣ መጽሐፍ ቅዱሳዊ ማስረጃ። ለዚህ የኔ ጥያቄ ይሄ ነው። ውሉ የተካሄደው መጀመሪያ ኢየሱስ ክርስቶስ እንደሚወለድ ከእሷ እንደሚወለድ ገብርኤል ሲያበስራት ነው። ምን አልከኝ? ገብርኤል ለኪዳነ ምሕረት ቅዱስ ገብርኤል ቅድስት ድንግል ማርያምን ሲያበስራት ኪዳኑ እዛ ጋ ይጀምራል። ኪዳን ማለት ውል ነው። አሳየኝ።
አሳየኝ ከእግዚአብሔር ቃል ላይ ይኸው ጠቀስኩልህ እኮ የሉቃስ ወንጌል ላይ ገብርኤል ከአንቺ የሚወለደው ሉቃስ ስንት? እሺ እሱን አታውቀውም ቦታውን አንተ ነው ክርክሩን ፈለግ። ይሄ ቀላል ጥቅስ ነው ብዬ ነው። ጥቅስ ታዲያ ንገረኛ። ታዲያ ቀላሉን ጥቅስ አንተ ንገረኝ። እሺ ይሄ ነገር አሁን የእናንተን ጥቅስ እንኳን ሳታውቁ አሁን ኤርሚ ለምን ፈራኸኝ ምናምን ሲል አሁን ታች ኮሜንት ላይ ታችሁታል። ሰማኸኝ? ምን አልከኝ? አልሰማሁም። ሉቃስ 1:19 ሉቃስ 1:19 እሺ ላንብብልህ። ሉቃስ 1:19ን እኔ ያነብለታለሁ፣ እናንተ ደግሞ ከታች ፖስት አድርጉለት። ሉቃስ 1:19 መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህ ይህችንም የምስራች እንድሰብክልህ ተልኬ ነበረ። እሺ ሄሎ ይሰማል? አሁን ትሰማለህ? እሺ ምን አልከኝ? አነበብኩልህ። አልሰማኝም? ያው ከታች ፖስት እያደረጉልህ ነው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ተልኬ ነበር ይላል። አነበብኩልህ እኮ። እሺ ዝቅ በል እስኪ እስከ 26 ላይ። አይ በቃ የምትፈልገውን ሀሳብ ንገረኝ። አሁን ዝቅ በል። ሀሳቡን ነገርኩህ እኮ ቅዱስ ገብርኤል ከእሷ እንደሚወለደው የምትፈልገውን ቁጥር ሲያበስራት ያበሰራት ደግሞ መድኃኒት እንደሆነ ሲነግራት ማለት ነው እኮ። አንተ የምትፈልገውን ቁጥር ንገረኝ፣ አነብልሃለሁ። ዝቅ በል ከፍ በል የሚለው እንትን አይልም። የምትፈልገውን ቁጥር እንዳነብልህ ንገረኝና አነብልሃለሁ። እሺ ከስር ጻፉለት ጥቅሱ። ምናልባት የመጀመሪያ ቁጥሩን ትክክለኛ ቁጥሩን ስላላወቅኩት ነው። በ26 ላይ ይመስለኛል። ይሄ እንዴት አንተ እያለ እንደሚያወራ አልገባኝም። እዚህ ጋር ግን እኔ ያልኩት ድንግል ማርያምን ሲያበስራት አንቺ ከሴቶች ሁሉ የተለየሽ ነሽ እያለ ሲያበስራት፣ ከዛ በኋላ ልጅ ሊወለድ ሲያበስራት እኔ የማነበው አንተ ሆነብህ አይደል? ከበደ አንተ ሆነብህ። እኔ የማነበው ምን አልከኝ? እኔ የማነበው አይ ብሩኬ እንደዚህ ታደርግ ብሩክዬ። ምናልባት እሱ ቦታ ላይ አሁን ያነበብክበት ቦታ ላይ ማርያም ኪዳነ ምሕረት ናት ብሎ የሚነገር ኤርሚ ተቋርጠሃል። ወንድምነት ገርሙ ላይ ተሰብስበን ብሎ ኤርሚ ይሰማችኋል? አሁን ትሰማለህ? አሁን መጣ። እሺ አሁን ይሰማል? እሺ አይ ምንድነው ያልከው? ምንድነው ያልኩትኝ? እንግዲህ የማርያምን ያነበብከው መልአኩና የማርያምን ንግግር እሷን አንተ ብለሃል። ከአንባቢያን የሚቀርብልን ሰብስበን እንደገና በሚታተምበት ጊዜ ልናስተካክል እንችላለን ብሎ የሚል አስተያየት ስላላት ማርያም ኪዳነ ምሕረት ናት ብላ ብትጽፍታ ሉቃስ ላይ እንደዛ አይነት ሀሳብ ሚዩት አድርገው እኔ ሳወራ ተደረበኝ አፎሚ እና ብርኬ ያልኩትኝ እንደዛ አይነት አስተያየት ብንጽፍ ለኦርቶዶክስ ከአንባቢያን የሚቀርቡልን ሰብስበን በዳግም በሚታተምበት ጊዜ ልናስተካክል እንችላለን ብሎ የሚል ስላለ መቅድሙ ላይ ያንን መሰረት አድርገን ማርያምን ኪዳነ ምሕረት ናት ብላችሁ በሉ በገብርኤልና በእሷ ንግግር ውስጥ በሚቀጥለው ህትመት ላይ እንደዛ አድርጋችሁ ጻፉ ብለን ብንላቸውስ ብዬ ልል ነው። ከፍ ብለህ ዝቅ ብለህ አንብባለህ ምንም ከፍም ዝቅም ብተኛበትም የለም ማርያም ኪዳነ ምሕረት ናት ብሎ የሚል ቃል እና እሱንስ ብናረጋ ታስብበትም ወይ እያልኩ ነው ወንድምነት። እና ቀጥሎ መቅድሙ ላይ እንደዛ ስለሚል ከሚጨነቁ ወንድሞቻችንም ይኸውልህ ብሩኬ እንትኑ ትንሽ ፖለቲካውን እንተውና ወደ ጉዳያችን እንግባ። አሁን
ያለውን ጥቅስ ነው። አንተ አሁን ጥቅሱ መስመሩ ካልሰማውኝ ምናምን የምትለው ነገር ነው። ኖርማሊ እየተግባባን እንኳን ጥቅሱን ውስጥ እንዳለ እያወቅ እንኳን ኖርማሊ እኔ ምልህ ገብቶ እንኳን ቁጥሩ ምን መሰለ አፎሚ ታች ነክ ኤርሚን ፈራኸኝ ያዙ እኔ እንደውም ሚሳኤል ይዞ ነው እንደ ልጅ ፈሩኝ ምናምን ሲል ሚለው ምናምን ብዬ ነበረ። ገብቷል። የመጣህበት መንገድ ነው። አሁን ለአንተ የምትናገረውን ጥቅስኛ ጠፍቶ ምናምን አይደለም፣ ግን አንተ የመጣህበት መንገድ ነው። የፈለከውን ጥቅስ የፈለከውን ሀሳብ ብትነግረህ ልናነብልህ እንችላለን፣ ግን አንተ የምትለውን ደግሞ ሀሳብ ልታገኝ አችልም። እሺ አሁን የትኛውን ክፍል ላንብብልህ? ንገረኝ ሀሳቡን ብቻ። ማወቅ የምንፈልገው ወንጌሉ ነው አይደል? የትኛውን ክፍል ላንብብልህ? በቃ ወደ መሆኗን የሚያሳየው 1:26 ላይ ወዳለው ዝቅ ስትል በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሺ ልቀጥል ነው? የማኅፀንሽ ፍሬ የተባረከ ነው። እርሷም ባየችው ጊዜ ከንግግሩ የማኅፀንሽ ፍሬ የተባረከ ነው። እሺ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ቀጥሎ መልአኩ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረች ይህ 6ኛ ወር ነው። ይኸው ጨረስኩልህ ሀሳቡን። አሁን ሁለቱ ያወሩት ድንግል ማርያም እና ገብርኤል ምን ይባላል? ውል ነው የሚባለው። ምን አይነት ውል? ቃል ነው የተገባቡት። ቃል ነው የገባላት የምትወልደው ልጅ መድኃኒት ማነው ቃል ይገባል? ቃል ተገባል። ሰውዬ በሰላም ሂድና ተኛልኝ። እሺ በሰላም ውረድና ይህን ቤት ለቀህ ሂድና እታች ነገ እሑድ ነው ብለሃል ተኛ። በጊዜ ተኛ ወንድሜ፣ የእውነቴን ነው የምልህ። እኔ እንዲህ አይነት ድፍረት እንዲህ አይነት ቀልድ በእግዚአብሔር ቃል ላይ መስማት ትዕግስቱ የለኝም አልኩ። ምንድን ነው? እሺ አስረዳኝ፣ አንተ አስረዳኝ። ምኑንም አስረዳ። ራስህ ቃል ተገባቡ ነው እንዴ የምትለኝ? እዚህ ሲቀጥል ብሩክ አንሶ ነው ለንግግሩ። አንተ ሶስተኛ ይገባል። ብሩክ ነው የሚጫወተ ነገሩ። ብሩክ ነው የሚጫወትብኝ። እኔ ዳኒና ብሩክ ናቸው እዚህ ቤት እየተጫወቱብን ያሉ። ኦኬ ያው ጨርሱ ከብሩክ ጋር። እኔ ጆሮዬን እንደፍናለሁ። የፈለግከውን በለው። ያው ይጠጣው እሱ የትም አልሄድም፣ ግን ጆሮዬን ይዛለሁ በለው። ቃል ኪዳን ተገባቡ ብላል እና ቀለበት አደረገላት ልትለኝ ነው ቆይተህ። ገብርኤል ከማርያም ጋር ቃል ኪዳን ተገባቡ ብሎ የሚል እንዲህ አይነት ትርጓሜ እንቅልፍ መጥቶ ነው ወይስ ምን ሆነ ነው የገባው? ምን እያልክ ነው ብሩክ? ምን አልከኝ? እኔ ነኝ እያወራ ያልኩት። ምን እያልክ ነው ነው ብዬ የምልህ። ማርያምና ገብርኤል ቃል ኪዳን ተገባቡ ትለናል እንዳንተ ሰውዬ። ኧረ እንደው በመድኃኒዓለም ምድሪቱ ምንድነው የገጠማት? ምንድነው ያሸተቷችሁ? ምንድነው ያጨሱባችሁ? ገብርኤልና ማርያም ቃል ኪዳን ተገባቡ። እሷ ከሱ ጋር እሱ ከሷ ጋር ትለናለህ። ገብርኤል አይደል? ገብርኤል ተላከ፣ የፈጣሪን ትእዛዝ ይዞ መጣ። ብሩክ ያው እዛው አንተ ቻለው ዘግቻለሁ። እኔ ይሄንን ከምሰማ ብሄድ ይሻለናል አለ ያ ልጅ። እውነቱን ነው። ወዴት ትሄዳለህ? ስማ እንጂ ቢያስ እሺ ብሩክ ለየት ያለ እኮ ነው። አሁን ይሄ ያንተ በቃ ድፍረት ነው፣ በጣም ድፍረት። አይ እኮ አሁን ድፍረቴን አንተ በማስረዳት ሀሳቤን በሀሳብ በማሸነፍ እንረዳዳ አይሻልም? አይ እሺ፣ ማን ነው ውል የሰጠው እዚህ ክፍል ላይ? ውል ሰጪው ማን? ፈጣሪ። እሺ፣ ውል ተቀባዩስ ማን? ድንግል ማርያምና የሰው ልጆች። ለሰው ልጆች ሊገባ ያሰበውን ያመጣ ያሰበውን ምህረት
ለድንግል ማርያም በሚሰጠው ልጅ እንደሚሰጥ ተናገረ። እዛ ጋር ውሉስ ምንድን ነው? የምህረት ቃል ነው። ውሉ ምንድን ነው? ውሉ ማለት 5500 ዓመት ሲጠበቅ የነበረውን የክርስቶስን መምጣት እዛ ጋር እንደፈጸመ ኪዳን እንዳደረገ ነው የሚያሳየው። ያሟል እንዴ? እሺ እሱ ውሉ ነው። ምህረትስ እዚህ ጋር ያለው ምህረትስ አሁን ኪዳነ ምህረት እሷ ናት እያልከኝ ስለሆነ እሺ፣ እግዚአብሔር ከእሷ ጋር እንደዚህ አይነት ውል ገባ። ምህረት ውስጥ ምንድን ነው? የምህረት እዚህ ጋር ያለው በእሷ የሚሆነው ምህረት ምንድን ነው? የምህረት ኪዳን ማለት የምህረት ውል ማለት ነው። ትርጉሙ የምህረት ምንድን ነው? ምህረት ማለት እኛን ሊምር ያሰበበትን ስማኛ ጠየከኝ፣ እየሰማሁህ ነበር። የምትመልስልኝ ምንድን ነው? ስለ እግዚአብሔር አይደለም ስለ እግዚአብሔር ሳይሆን የምትነግረኝ በእሷ በኩል የሚሆነውን ምህረት ነው የምትነግረኝ። አሁን ኪዳነ ምህረት እሷን አስላልከኝ፣ በእሷ በኩል የሚሆነውን ምህረት ነው እዚህ ክፍል ላይ የምታሳይ። ጨረስክ? ልቀጥል? አዎ መልስልኝ። እሺ ይኸውልህ እዛ ጋር የተፈጸመው በእሷ በኩል የሆነው ነገር የፈጣሪን መውለድ ነው። ምህረቱን ተረዳኝ። ፈጣሪ ያለ ኢየሱስ ክርስቶስን ወለደች እኮ። ስለተወለደ ነው የተማርነው እኛ። ታዲያ ባይወለድ ለምን እንማራለን? ማርያም ኢየሱስን ስለወለደችው የሰው ልጅ ሁሉ ምህረት አገኘ። አዎ ባስቀረልን ዘር ክርስቶስ ምን ይላል መሰል መጽሐፉ? እግዚአብሔር ዘርን ባያስቀርልን ኖሮ ይላል ይቺ የቀረችልን ዘር ነች ድንግል ማርያም። ከዚች ዘር ስለተወለደ ነው፣ እሷን ስላስቀረልን ነው ምህረት ያገኘ ነው። የዘበነ ተማሪ ነህ ማለት ነው። እሺ የቀረችው ዘር እሷ ናት። ቤተክርስቲያን ከሄድኩ እናንተም እንደምትወሩ ራሱ አሁን ቤተክርስቲያን ስትሉ ግራ ገብቶኛል። ቤተክርስቲያን ከሄድኩ 6-7 ዓመት የሆነ ሰው ነኝ። ኖርማሊ ግን ያስታውቃል፣ እንደማትሄድ ያስታውቃል። መጽሐፍ ቅዱስ እንደማታነብ እንደማትሄድም ያስታውቃል። ትክክል ነው። እሺ አሁን ምንድን ነው መሰለ ኢየሱስ ክርስቶስ አንዴ ማርያም ኢየሱስን በመውለዷ አንተ ተምርሃል ማለት ነው አይደል? የዘላለም ሕይወት ያገኘኸው ማርያም ኢየሱስ ክርስቶስን በመውለዷ ነው። አልሰማኸኝም ቅድም? አዎ እኮ ምህረት ያገኘኸው የዘላለም ሕይወት ያገኘኸው ማርያም ኢየሱስን በመውለዷ ነው ወይ? አንድ ነገር ላስረዳ። አንድ አግሪመንት ሲደረግ በምሳሌ ነው አይደል? ክርስቶስን በምድር እየተመላለሰ ባለ ሰዓት ሲያስተምረን የነበረው በምሳሌ እንቀጥል። የኔ ጥያቄ ማርያም ኢየሱስን በመውለዷ የዘላለም ሕይወት አግኝተሃል ተምርሃል አንተ እያልኩ ነው። ጥያቄ ይሄ ነው። ኪዳነ ምህረት ማለት እኮ መሐሪ ናት ከሚለው ሐረግ ጋር የሚገናኝ እኮ አይደለም እንደምታወራው። ምህረት አግኝተሃል አይደል? ኪዳነ ምህረት ማለት የምህረት ኪዳን ተገብቶላታል አይደል? የምህረት ውል ማለት ነው። መልካም። አንተ በዚህ በምህረት ውል ትርጉም የለውም። አንተ እንደምታስበው አሁን ከዚህ በፊት አውርተናል በዝክር በምናምን ጉዳይ ላይ ከነዳኒ ጋር። አሁን እዚህ ሌሎች ከተገባላቸው ቃል ጋር የሚገናኝ አይደለም። እዚህ ጋር ያለው ስም እኮ አንዴ ስማኝ። እሺ በቃ አንዴ ስማኝ። ሰማሁህ ወይ? ዝክሩ ይቆይ። አሁን የምህረት ኪዳን በእሷ ተገኝቷል አልክ ወይ? ደግሞ እሷ ኢየሱስን መውለዷ የምህረት ኪዳኑ ይሄ ነው ብለሃል። ሰው በዚህ የምህረት ኪዳን ምን አገኘ ከአንተ? የዘላለም ሕይወት አገኘህበት ወይ ነው ጥያቄው? እሱ ጥያቄው እዚህ ጋር ከላይ እንደሚታይኝ የምህረት ውል አግኝተሃል ወይ ማለት አይደለም። ማርያም ኪዳነ ምሕረት ናት ወይ ነው ጥያቄው። ርዕሱ ከላይ ምን አገኘህበት? ኪዳነ ምሕረት ናት ካልክ ምን አይነት ምህረት አገኘክ ነው ጥያቄው። በእሷ በተገባላት ኪዳን ምን አይነት ምህረት አገኘህ ነው ጥያቄው። አልገባህም? አሁን ይኸውልህ አንተው እዚህ ጋር ምን አለ? አማርኛ ትርጉሙ ነው የሚቀድመው መጀመሪያ። ኪዳነ ምህረት ማለት የምህረት ውል ማለት ነው። የምህረት ቃል ማለት ነው። ጨረስክ እኮ እሱ ወዳጄ። አሁን በዚህ በምህረት በቃ ፎቶ አንሳ ወዳጄ። ነገ እሑድ ነው፣ ሰዎች ይመጣሉ። ፎቶ አንሳ፣ ብዙ ሰዎች ይመጣሉ። ፎቶ አንሳ። እንደዛ ነው የሚሻለው። መጽሐፍ ቅዱስ የምታውቁ ሰዎች ገስት ልካችሁ ግቡ።
መጽሐፍ ቅዱስን የምታውቁ ሰዎች ገስ ልካችሁ ግቡ። እንደዛ ነው የሚሻለው። ይህን ያህል ሰው አስቀምጠን ቀልድ ነው የሚሆነው፣ ቀልድ ነው የሚሆነው። አቤት እሺ፣ እንዴት ነው ብሩክ? እንኳን ደህና መጣ። ከኤርሚ ጋር ቅድም የጀመርከው ልጅ ነህ? አዎ። እሺ ኤርሚ እያወራችሁ ነበር አይደል? ነው እንዴት ነው? አዎ ከኤርሚያስ ጋር እያወራን ነበረ። ከሶስት መጽሐፍ ቅዱስ ላይ መዝሙር 88ን እያየን ነበረ። ሁለቱ የሚካኤል ሚዩት አድርገው። ቆይ አንዴ ብሩክ፣ አንዴ ቆይ። ሶሪ ከኤርሚ ጋር ስለጀመርክ ኤርሚ መኖሩን ቼክ ላድርገው፣ ካልሆነ እንቀጥላለን። ኤርሚ ያለክ ወንድምነት አንተ አታወራም እሱ ከሌለ እንቀጥላለን፣ ከሌለ እንቀጥላለን፣ ካለ ግን ከሱ ጋር ስለጀምር ከሱ ጋር ትቀጥላለህ። ካለም ይገባል፣ ምን ችግር አለው? ወንድምነት አለክ? እሺ መልካም። ይህን ጥያቄ ጠይቆክ ነበር የወጣከው። የቱ ጋር ነው ኪዳን የገባላት የሚል ጥያቄ ጠየቀክና ከዛ ወጣክ። የቱ ጋር ነው ኪዳን የገባላት? ያው ከዛው ቀጥታ እኔ እንኳን የወጣሁት ከጥያቄው ጋር ተያይዞ አይደለም ወንድሜ። አይ ጥያቄውን ላለመመለስ ወጣህ አላልኩም። ይሄን ጥያቄ የጠየቀ ሰዓት ላይ ነው የወጣኸው ነው ያልኩት። አዎ እያወራን የነበረው ምን መሰለህ፣ መዝሙር 88ን እያየ ከነበረ ከመጽሐፍ ቅዱስ እያየን ነበረ። ከመረጥካቸው ጋር ነው የሚለው ወይስ ከመረጥኩት ጋር ነው የሚለውን እያየን፣ እሱንማ መጽሐፍ ቅዱስ አወጥቶ አሳየክ። በቃ የ1980ው ከመረጥኩት ጋር ይላል፣ ከመረጥኳቸው ጋር ደግሞ የ2000 ይላል። እሱን አሳየክና የቱ ጋር ነው ኪዳን የገባላት ብሎ ጠየቀ። አዎ የቱ ጋር ነው ማለት ከመጽሐፍ ቅዱስ ነው የፈለከው ወይስ? አዎ ማስረጃ ከመጽሐፍ ቅዱስ ብሎ ጠየቀ። እኮ ከመረጥኳቸው ጋር ቃል ኪዳን አደርጋለሁ የሚለው እግዚአብሔር ከመረጠው ጋር ቃል ኪዳን እንደሚያደርግ መዝሙረ ዳዊት 88 ላይ እሱም እንደውም የነ አብርሃምንም ከነ ዳዊት ጋር የሚያደርገውን ቃል ኪዳን አውጥቶ ተናግሯል ማለት ነው። ስለዚህ ከመጽሐፍ ቅዱስ ላይ ያለው መረጃ ምንድን ነው? እግዚአብሔር ከመረጣቸው ጋር ቃል ኪዳን እንደሚያደርግ ነው። መዝሙር 89 ላይ ያለው ከመረጥኩት በቅንፍ 89 ማለት ነው። ከመረጥኩት ጋር በሚለው ተስማማ ወይስ ከመረጥኳቸው ጋር ነው የሚለው? ከመረጥኳቸው ጋር። አንዴ ወንድም ይኸውልህ ምን መሰለህ፣ ሁለቱም ያን ያህል ዲፈረንስ አያመጣም ለኔ። ግን እኔ እናንተ በአይዲያ ግን እንግባባ ከተባለ ለምሳሌ ቅድም ከመጀመሪያው ጀምረ እዚህ እንትን ላይ ከነበርክ ከአብርሃም ጋር ቃል ኪዳን አድርጓል አለን፣ ከዳዊት ጋር ቃል ኪዳን አድርጓል አለን፣ ከኖህ ጋር ቃል ኪዳን አድርጓል አለን። ስለዚህ እነዚህ ማለት ከሁለት በላይ ናቸው። ከሁለት በላይ ደግሞ ሆኖ ማለት ምን መሰለህ ከመረጥኳቸው ጋር ወደሚለው ይሄዳል ማለት ነው። አይሄድም፣ በጭራሽ አይሄድም። ከኖህ ጋር ሲገባ ቃል ኪዳን ለኖህ የተገባለት ቃል ኪዳን በዛው በክፍሉ ላይ ተጽፏል። ለአብርሃም ኪዳን ሲገባ ከአብርሃም ጋር የገባው ኪዳን በዛው በክፍሉ ላይ ተጽፏል። መዝሙር መጽሐፍ ላይ ሲመጣ ደግሞ ከዳዊት ጋር የሚገናኝ ስለሆነ የከመረጥኩት ጋር ተብሎ ተጽፏል። የሁለቱን ሰብስበን አመተን መዝሙረ ዳዊት ላይ የምንከተው አይደለም ማለት ነው። ከመረጥኩት ጋር ነው የሚለው። አትደበቅሽ ብሩኬ አለው ነው። አሁን እኮ እግዚአብሔር እሺ፣ አሁን ይሄ ተመሳሳይ ነው ብያለሁ፣ እዚህ ላይ ጊዜ እንዳናጠፋ ማለት ነው። አይ ከመረጥኳቸው ጋር አይለም። ሂብሩ አውጥቼ ላሳይ፣ ታነባለህ? አይ ከመረጥኳቸው ጋር ማለት እኮ ዲፈረንሱ ምንድነው? ከመረጥኩት ጋር እና ከመረጥኳቸው ጋር ከመረጥኩት ጋር ሲንጉላር ነው። ወይኔን ስማኛ እንዴ ልዩነቱ ምንድነው ብለህ ጠይቀህ። ልዩነቱ ምንድነው ብለህ ጠይቀህ ሰው መስማት ከመረጥኩት ጋር ለማለት ብሩኬ ሞክሼ 2 ደቂቃ ላውራ አልፈቅድልህም። ለምን ነው የምፈቅድልህ? 2 ደቂቃ ወዳጄ፣ አንዴ ስማኝና ከዛ ሐሳቡን ትቆያለህ። አንዴ በቃ ስማኝ፣ ሰከንድ ላውራ። እግዚአብሔር ስማኝ አንዴ፣ ከዛ በቃ መልስ ካለ ትመልሳለህ። እግዚአብሔር አንድያ ልጁን ልኮ ዓለምን አዳነ ብልና እግዚአብሔር ልጆቹን ልኮ ዓለምን አዳነ ብል ልዩነት አለ የለውም?
ልዩነት አለው የለውም? ብሩክ በዚህ ኮንቴክስት ልዩነት አለው፣ ግን ይሄ ኮንቴክስት እና እኛ የምናወራው አይገናኝም ጭራሽ። በቃ እዚህ ክፍል ላይም እግዚአብሔር ኪዳን ያደረገው ከማን ጋር ነው ይላል? ከዳዊት ጋር ነው፣ ከሌሎች ጋር። እሺ ቆይ መዝሙር 89 ላይ ኪዳኑ ምንድነው? ውሉ ምንድነው? እዛ ጋር ከመረጥኩ ጋር ኪዳን አደረግኩ ሲል ኪዳኑ ምንድነው? 88 ቁጥር 3 አዎ በቅንፍ 89 አልኩ። ያ ልዩነት የለውም፣ ችግር የለውም። 88 እዛ ክፍል ላይ ያለው ኪዳን እሺ ምንድነው? እሺ ኪዳን የሚለውን ብቻ ባይዘው ቃሉን ብቻ ብናይ በአዲስ ኪዳን ማለት ነው። ኪዳኑ ምንድነው ነው ጥያቄ ወዳጄ። እዛ ክፍል ላይ ያለው ኪዳን ምንድነው? የገባለት ኪዳን ምንድነው ለዳዊት? ከዳዊት ጋር ነው ኪዳን ያደረገው እዛኛው እንትን ላይ እኮ። ምን አይነት ኪዳን ነው የገባው? እግዚአብሔር ከዳዊት ጋር ምን አይነት ኪዳን ነው የገባው? እናንበበው ሙሉ እኮ አንተ ንገረኝ፣ ምን አይነት ኪዳን ነው የገባው እኮ? እናንበበው ወይ ያልኩህ እኮ ነው። ከፍቼ እኮ አንብበህ ንገረኝ፣ ችግር የለውም። ከፈለክ አንብበህ የምታቆም ከሆነ ንገረኝ። ከመረጡት ጋር ቃል ኪዳን ሀሳቡ ጋር እንቀጥል። እሺ የሚካኤል ፓስተርዬ እንኳን ደህና መጣህ። አቤት አለ። ደህና ቆየኸኝ ብሩክዬ። ደህና ናችሁ? እንዴት ናችሁ? ክብር ለኢየሱስ ይሁን። እጅግ በጣም ደህና ነን። ጎሽ እንኳን ደህና ሆናችሁ። ተቀበለው እስኪ ወንድማችንን ፓስተርዬ። አንተ አውራው። እኔ በዚህ ልክ ማውራት መች እችላለሁ ብለህ ነው። አንተ አውራው፣ እኔ እሰማለሁ፣ እኔ እማራለሁ። ጎበዝ ተወያይ ይመስለኛል። እስኪ ቆይ ብሩኬ ከአንተ ጋር እሺ ፓስተርዬ፣ ቦርናጌን አለ ክድል እስቲ ቦርናጌን አለ። እሺ ዳንኤል አለ እንዴ? ዳንኤል ሳምተኝቷል። ይደል አውራው አንተ ብሩኬ፣ አውራው አንተ። ብቻዬን እንዳልይዘው ብዬ ነው። ችግር የለም። ወንድማችን እንኳን ደህና ቆያችሁኝ። ሰላም ብያለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። እሺ ምናልባት አሁን እያወራችሁ ያላችሁት ወይም እየተጫወታችሁ ያላችሁት የእግዚአብሔርን ቃል ነው። ምናልባት አንዳንድ ሀሳቦች ላይ የሚያለያዩ ቢኖርም የምንወያየው በእግዚአብሔር ቃልና በታላቁ የወንጌል የመጽሐፍ ቅዱስ ቃል ነው። ግን ስለ እመቤታችን ቅድስት ድንግል ማርያም ስለ ኢየሱስ እናት እያወራችሁ ነበር። ከየት ቤተ እምነት ነው መጀመሪያ? እኔ በሃይማኖት ከከፈል ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኝ ነኝ። በሚያገናኘን ቋንቋ ደግሞ የመጽሐፍ ቅዱስ አማኝ ነኝ። በኢትዮጵያ ኦርቶዶክስ አማኝ ነሽ። ኪዳነ ምሕረት ማን ነው ብለህ ታምናለህ? ማን ነው ማለት ምን ማለት ነው? ማን ነው የሚል ቃል ስታነሳ መደቡ የወንድ ቃል ነው። ለጥያቄውም ጥያቄውን አስተካክለው ኪዳነ ምሕረት ማናት ነው? ማን ነው? እኔ ማን ነው ብዬ ጠየቁ። ኪዳነ ምሕረት ማን ነው ብዬ ጠየቁ። አንተ አንቺ ብለህ መመለስ ትችላለህ። በነገራችን ላይ ወንድም ብሩክ ኪዳነ ምሕረት የሚለው የስጦታ የችሮታና የጸጋ መጠሪያ ነው እንጂ ስም አይደለም። ግን ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ለኢየሱስ እናት 33 ዓመት ከ6 ወር ከ3 ቀን ጌታ ኢየሱስ በዚህ ምድር ሲመላለስ ኢየሱስ ክርስቶስ አምላክ ሰው የሆነ አንድ ባህሪ የሆነ ኢየሱስን በጀርባዋ ተሸክማ የድንግልና ጡቶቿን እያጠባች ያሳደገች ሰማይና ምድርን የማይሸከሙት አምላክ እሷ ተሸክመው የግብፅን በረሃ የተሰደደችለት ብዙና ብዙ ሆኖ ኢየሱስ ክርስቶስ በመስቀል ላይ ለዓለም ሁሉ ይቅርታን፣ ምሕረት፣ ቸርነትን ሊያደርግ በደሙ ዓለምን ሁሉ ከኃጢአት ሊያድን የመጣውን ኢየሱስን በማህፀኗ ያስተናገደች እናት ኢየሱስ ክርስቶስ ቃል ገብቶላታል። ማለት ውል፣ ስምምነት፣ ኪዳን ከእርሷ ጋር አድርጓል። ያንን ለመግለጽ ወይም ደግሞ ያንን ለማስታወስ ኪዳነ ምሕረት ብለን እንላታለን። እሺ የኔ ጥያቄ ያው ኪዳነ ምሕረት ማን ነው የሚል ነበረ። በረሃውን ሂዶ ያው ማርያም ናት ኪዳነ ምሕረት የሚል መልስ። በረሃውን አይደለም ለምለሙን ነው። መዝሙር 22 ላይ እንደተናገረው በለምለም መስኩ ነው እንትን ያልኩት።
አይ በቃ ዞርክ እንጂ እንዴ ከግብፅ አንከራተትከኝ። ከግብፅ ኢትዮጵያ፣ ከኢትዮጵያ አትንከራተት፣ አይዞህ። እውነቱን ነው፣ መጽሐፍ ቅዱሳዊ ነው ያወራሁት። አንከራተትከኝ። እሺ መጽሐፍ ቅዱሳዊ ማስረጃ ስጠኝ። ኪዳነ ምህረት ስለመሆኗ ማርያም የሚያሳይ የመጽሐፍ ቅዱስ ጥቅስ። ወንድሜ ብሩክ፣ ምናልባት ፓስተር ከሆንክ ፓስተር እያልኩ ልጥራ? አይደለም። እሺ ወንድም ብሩክ፣ ምናልባት ይኸውልህ በእኛም ቤተክርስቲያኑም በእናንተም ቸርች ያው ቤተክርስቲያን ለቀባቻቸው ክብር ስለሚገባቸው ነው ፓስተር ከሆንክ ፓስተር ልበል ያልኩት። አንድ ልንረዳው የሚገባው ምናልባት ድርቅ ያለ የድርቅና ንግግር ሳይሆን በሚያግባባን የመጽሐፍ ቅዱስ ቃልና እንደ ወንጌላውያን ወይም እንደ ክርስቲያን እናውራ። አንድ ቁም ነገር ጥያቄ ልጠይቅህና ነው አንተ የጠየቀኝን ጥያቄ መመልሰው። ከእናታችን ከአብርሃም ባለቤት ከይስሐቅ እናት ከሳራና ከድንግል ማርያም ማን ይበልጣል? በጸጋም በክብርም ማን ይበልጣል ብለህ ታስባለህ? ምንድነው ጸጋ? ምንድነው ክብር? ምንድነው ጸጋ? ምንድነው ክብር? ከሳራና ከድንግል ማርያም ማን ይበልጣል ብለህ? ሁለቱም የተወደዱ እናት ናቸው። ለምሳሌ ሳራ በአዲስ ኪዳን ተመስላለች፣ ማርያም በአዲስ ኪዳን አልተመሰለችም። ሳራ ጌታን መውለድ አልቻለችም፣ አልወለደችም። ድንግል ማርያም ደግሞ ጌታን ወልዳለች። አይ አንተም በረሃውን አትሄድ። ማን ይበልጣል የሚለው በጸጋና በክብር ማን ይበልጣል እኮ እየመለስኩልህ፣ በደንብ እኮ እየመለስኩልህ ነው። ለምሳሌ ሳራ በአዲስ ኪዳን ተመስላለች፣ እናታችን ሳራ። እናታችን ማርያም ደግሞ የጌታ እናት ናት። አሁን ማርያም ሳራ ጌታን መውለድ ባለመቻሏ፣ ለምን? ያው ከማርያም ውጭ ጌታን መውለድ የሚችል የለም። ለምን? አንዴ ብቻ ድጋሜ እየተደጋገመ ስለማይወለድ። ማርያም ብቻ አይደለችም እኮ አንዴ ብቻ የምትወልደው አይደል? የአንተም እናት አንዴ ነው የምትወልደው። አንተን ሌላ ሴት መውለድ አትችልም፣ አንዴ ብቻ ስለምትወለድ ማለት ነው። ሰው ምንድነው እያልኩ ያለሁት? አይ ጥያቄውን አጠር ባለ እንድንመላለስና ለሚሰሙንም እንዳንቆረቁር ለልብም እንዳንከብድ እኔ ከምን አንፃር ነው ከሳራና ዓለም ላይ ባሉ ሁነቶችና ክንውኖች እዚህ ምድር ላይም በሆነው ዳግመም በማይደገመው እውነት ከሳራና አቤት ምንም ልዩነት የላቸው። ሳራ እሺ ጌታን አልወለደችም፣ ማርያም ደግሞ በአዲስ ኪዳን አልተመሰለችም። በቃ እግዚአብሔር በሳራም ሰርቷል፣ በማርያምም ሰርቷል። በሳራም ሰርቷል፣ በማርያምም ሰርቷል። ሳራ ፍጡርን የወለደችው። በነገራችን ላይ ሳራ እዚህ ዓለም ላይ የሚደክም ደካማ ወደ ርዕሱ እናድርገው። በቃ መለስኩልህ። አሁን ገባኝ። ልመለስልህ ነው። እሺ ከዳዊትና ከኢየሱስ ማን ይበልጣል? አመሰግናለሁ ወንድሜ። ምን ሆነ ነው ወንድም አለ። በቃ ርዕሱ ላይ የሆንኩትን እውነት ገባኝ። ልመጣልህ ስለፈለግኩ አንድ ነገር ልንገርህ። ሳራ አልኩኝ ዳዊት እግዚአብሔር አምላክ አሁን እያልክ ያለው ወይም ወንድሜ ሞክሼም ብሩክን የጠየቀው ላይ መዝሙረ ዳዊት መዝሙር 88 በቅንፍ 89 ቁጥር 2 ጀምረህ ስትመለከት አንዴ ለምኑ ማስረጃ ነው አሁን ጥቅስ የጠቀስከው? ቆይ ተረጋጋና ጥቅስ እየጠቀስክልኝ ያለው ከመረጥኳቸው ጋር ቃል ኪዳኔን አደረግኩኝ ለዳዊትም በእውነት ምያለው ላለው ቃል ነው ማስረጃ እየሰጠው ያለውትና አይደለም። አንዴ ስማኝ፣ ቆይ ተረጋጋ። ውሃ ጠጣ፣ ተረጋጋ። አሁን አይዞህ ካልጠማኝም። እሺ ጥቅስ ስትጠቅስ ተረጋግተህ እንድታወራኝ ነው። ጥቅስ ስትጠቅስ የትኛው ጥያቄ ነው ጥቅስ እየጠቀስክ ያለው የሚለውን ማወቅ ፈልጋለሁ። አሁን ዝም ብለህ የምትጠቅስ ከሆነ ዝም ብለህ የምታወራ ከሆነ ምናምን አሰልች ይሆናል። እሺ አሰልች ይሆናል። ተረጋጋና በደንብ ስማኝ። አሁን መዝሙር መጽሐፍን ስትጠቅስ የትኛው ጥያቄ ነው እየጠቀስክልኝ ያለው? ማርያም ኪዳነ ምሕረት ስለመሆኑ አልታሳየኝ ነው ያን ጥቅስ የጠቀስከው? ለዛ ልሄድልህ ነው፣ ልመጣልህ ነው። አይ እኮ ለምንድን ነው መዝሙር መጽሐፍን የጠቀስከው? ለምንድን ነው የጠቀስከው? እሱ ማወቅ ስለምፈልግ ነው። እየተወያያችሁ ባለውበት ነው እባካችሁም ብዬ ገብቼ እንድንወያይ ወይም እንድናወራ እንትን ያልኩት። አዎ ለዚህ ለለጥፋችሁት ማርያም ኪዳነ ምሕረት ለተባለችበት ሚውትን እንዳታነሳሽ፣ ሰው እያወራ ጣልቃ አይገባም። እሺ ማርያም ኪዳነ ምሕረት ስለመሆኗ ልታሳየኝ ነዋል መዝሙር መጽሐፍን የጠቀስከው ወንድም አለ። እሺ ቴንኪው። አሁን ቀጥል። እሺ መዝሙር 88 89 ቅንፉ ማለት ነው ቁጥር
3 ጀምሮ ስታነበው ከመረጥኳቸው ጋር ቃል ኪዳኔን አደረኩ ወይም ቃል ኪዳን አደረኩኝ፣ ለባሪያዬ ለዳዊት ማልኩኝ፣ ዘርህን ለዘላለም አዘጋጃለሁኝ፣ ዙፋንንም ለልጅ ልጅ አጸናለሁ ብሎ ዙፋኑን ለልጅ አቤት አይልም። እንደዛ ከመረጥኳቸው ጋር አይልም። እኔ ከተሳሳትኩኝ እኔ መጽሐፍ ያስኩት አሁን መጽሐፍ ቅዱስ ይዤ ነው ማወራክ፣ ቃሉ እውነት ነው። ምናልባት ቅጠሉ ላይ የጻፉት ወይ አንተ ጋር ወይ እኔ ጋር ተሳስተዋል ማለት ነው። የአንተ አባቶች ተሳስተዋል። የአንተ አባቶች ያንተዎቹ እውነተኞች ናቸው። እሺ ምንድን ነው የሚለው ንገረኝና እንመለስ። ከመረጥኩት ጋር ነው የሚለው እንጂ ከመረጥኳቸው ጋር አይደለም። ከምን ጋር? ከመረጥኩት ጋር ነው የሚለው እንጂ ከመረጥኩት ጋር እንጂ ከመረጥኳቸው ጋር አይደለም። እኔ የያዝኩት መጽሐፍ ምናልባት ቸርቻችሁ ላይ ሁሉ መጥቼ ባወራ ደስ ይለኛል። የያዝኩት መጽሐፍ 2000 ላይ የታተመ መጽሐፍ ነው። አውቃለሁ 2000 ላይ የታተመ እንደሆነ። አዎ የእናንተውም ወይም ደግሞ የመጽሐፍ ቅዱስ ማህበር አፕሩቭ አድርጎት የእናንተውም ልትቀበሉት አሜን ብላችሁ የተስማማችሁበት የጋራ መጽሐፍ ነው። ማን ያለው እንደዛ ነው? እንደዛ ያለው ምን አልከኝ ወንድሜ? ማን ያለው? ይሰማኛል ወንድሜ ይሰማኛል። ማን ነው እንደዛ ያለው? ምኑን ነው ማን ነው እንደዛ ያለው ማለት? ድምጼ ይሰማል? ድምጼ ይሰማል? ይቆራረጣል። ያንተ ኔትወርክ ነው። አይ አሁን መጥቷል። ብሩክ ያንተ ድምጽ ይቆራረጣል። እሺ አንዴ ላስተካክል። አሁን እሰማለሁ። አሁን ቆንጆ ነው። አሁን ይሰማል ወንድሜ። መልካም። የ2000 እትም የኢትዮጵያ ኦርቶዶክስ በርዛ ወይ ደግሞ የእግዚአብሔር ቃል ላይ ጨምራ የራሱን ሐሳብ ያዘጋጀችው መጽሐፍ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ አልበረዘችም። በነገራችን ላይ ቅዱስ ጳውሎስ የበረዘው የጨመረው የሰማይ መላእክትም ቢሆን የተረገመ ይሁን የሚለውን የገላትያን ቃል ወይም የቅዱስ ጳውሎስን ቃል በደንብ ስለምትረዳ አልበረዘችም። ምናልባት ትርጉም በጋራ ስንተረጉም ወይም ደግሞ የመጽሐፍ ቅዱስ ማህበር እሺ አንዴ ወራጅ ያሳየክና ቀላል የሚሆነው የ1980 ኢትዮጵያ ኦርቶዶክስን ታውቀዋለህ? መጽሐፍ አውቀዋለሁ። በአቡነ ተክለ ሃይማኖት ዘመነ መንግስት ወይም ደግሞ ፍትርክና የታተመ መጽሐፍ ነበር። ሁለቱን ላሳይክና ከሁለት አንዱ የተለያየ ሐሳብ የሚያሳይ ከሆነ ከሁለት አንዱ ተበርዟል ማለት ነው አይደል? በዚህ እንስማማለን። በነገራችን ላይ አንድ ነገር ውሰድ። ሁለቱም የመረጥኩትም የመረጥኳቸውም ቢል እኔ አሁን ተበረዘ የምትለኝን ቃል እንትን ላልል እችላለሁ። በሁለቱም አንዱ በነጠላም በጋራም አድርገውና እሱን ላውራ ችግር የለውም። ምናልባት ግን የተበረዘ የምትለኝን ነገር ላልቀበለው ስለምችል አሁን ወንጌሉ ላይ ፎከስ እናድርግ። እንደዛ ከሆነ እንደዛ ከሆነ ቃሉ የሚለው ከመረጥኩት ጋር ነው በሚለው መጥተህ ይችላል። እንደዛ ብለህ የምታምን ከሆነ ከመረጥኩት ጋር የሚል እሱ ቀጥል። እሺ ወንድም በጣም ጥሩ። 1 ደቂቃ ስጠኝ። እኔም ለአንተ ወይም ደግሞ ለሚመለከተው ኦዲየንስ ሳልቆረቁር እያወራሁ አንተም የምታስተምረኝን ታስተምረኛለህ። እንደዛ እናድርግ። 1 ደቂቃ ማለት ምን ለማብራራት ነው? እንደዛ አይሻልም? ዝም ብሎ እንትን ከሚል አይ ሰማሃለሁ። ደቂቃ መያዙ ምንም አስፈላጊ አይደለም። ሰማሃለሁ። መልካም። እሺ ይሄ ቃል ለዳዊት ነው የተጠቀሰው እያልከኝ ነው። ዳዊት ተመርጧል በእግዚአብሔር ዘንድ አይደለ? ዳዊት በእግዚአብሔር ዘንድ ተመርጧል። ከዳዊት ጋር እግዚአብሔር ቃል ገብቷል። የቀደሙ አባቶች እና አብርሃም የመካንነታቸው ዘመን እንዲቆም በእግዚአብሔር ዘንድ ቃል ኪዳን ተገብቶላቸዋል። ይሄ ቃል ደግሞ ቃል ኪዳን የሚገባ ከሆነ በዳዊት አባባል ተመርጧል ማለት ነው አብርሃም። ሙሴም በዚያ በቁጥቋጦ ውስጥ
ያየውን ያን ድንቅ ነገር እግዚአብሔር በልጁ በኩል እንደሚያከናውን ለሙሴ አሳይቶታል። ያ ተመርጧል ማለት ነው። በልጁ በኢየሱስ ክርስቶስ በኩል እግዚአብሔር ለአባቶች የነገረውን ያንን የሚያከናውነውን ነገር እንዲያደርግ ጥላ ሆኖ ለነዛ በብሉይ ዘመን ከነገራቸውና ካስረዳቸው ወይም ከገለጠላቸው ጥላው አልፎ እውነት፣ ሕይወት፣ ድህነት የሚከናወንበት ኢየሱስ በማህፀኗ በሷ በኩል የመጣው አምላክ ኢየሱስ እናቱ ድንግል ማርያምን አልመረጣትም ብለህ ታስባለህ? ቃልስ አልገባላትም ብለህ ታስባለህ? ወደ መጽሐፍ ቅዱስ ከመሄዳችን በፊት እችን ጥያቄ መልስልኝ። አይ በቃ መልስ በቃ ተጠይቀሃል፣ መልስ መልስ። መመረጥ ማለት ያው እኔም ተመርጫለሁ፣ ወንጌል እያገለገልኩ ነው። ጳውሎስም ተመርጧል፣ ወንጌል እያገለገለ ነበር። ማርያምም ጌታን ለመውለድ ማርያምም ጌታን ለመውለድ ተመርጣለች። በቃ አሁን የተጠየቀው ጥያቄ ላይ መልስ ካለ መልስ መልስ። እኔ እኮ እየጠየቅኩህ እኮ ነው ወንድሜ ብሩክ እኮ መልስ ካለ መልስ መልስ። መልስማ አንተ ጥያቄ ነው እንጂ ያለህ መልስ የለህም ማለት ነው። ዝም ብለህ ቅድም ጀምሮ ትጠይቃለህ። መልስ ግን አይ ኖ እንደዛ እንኳን አትበል ማለት ጌታም አይፈቅድም፣ እግዚአብሔርም ቃል አይፈቅድም። አንተ አታውቅም እኔ አውቃለሁ አይባልማ። እኔ ለጥያቄ አይደለም የገባሁት፣ ጥያቄም ለመልስም ነው ወንድሜ። በቃ መልስ ካለ እየሰማሁህ ነው። ለጠየቅኩ ጥያቄ መልስ ጠይቅ። መመረጧን ነው ምነግርህ። እኔ አልጠየቅኩም። እኔ አንተ ጥያቄ እኮ ነው እሱ። ኪዳነ ምሕረት መሆኗን የሚያሳየውን ሀሳብ አሳየን። ጥያቄያችን እሱ ነው። ኪዳነ ምሕረት ማለት መጀመሪያ ምን ማለት ነው ነው እኮ እንትን ማለት ያለብን። አሁን ጥያቄ ኪዳን ማለት ነው፣ ሌላ ምንም የምህረት ኪዳን ነው። ጌታ ኢየሱስ ለእናቱ ለድንግል ማርያም የምህረት ኪዳን አድርጎ ፈጽሞላታል እያልኩህ ነው። የምህረት ኪዳን እሱን አሳየን። ምን መጽሐፍ ቅዱስ ላይ ቃል በቃል ነው የምትፈልገው? ሐሳቡንም ቃል በቃልም ደስ እንዳለ ብቻ ትምህርቱን አሳየን። ቃል በቃልማ እንዳላሳይክ ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር መጨረሻው ላይ የተጠቀሰውን ቃል በደንብ እንድታየው ፈልጋለሁኝ። እግዚአብሔር ያደረገው ነገር ተጽፎ ቢሆን ይላል። ገብቷል? ሁሉም አልተጻፈም። እግዚአብሔር ያደረጋት እያንዳንዷ ወይም ኢየሱስ ክርስቶስ ክብር ለስም አጠራሩ ይሁንና ያደረጋት ነገር እያንዳንዷ መጽሐፍ ቅዱስ ላይ ተጽፋ ቢሆን ዛሬ እናንተ ቸርች ወይም ቤተ መቅደስ ይዘን የምንገባው በእጃችን ይዘን የምንገባው መጽሐፍ ቅዱስ ወይ በመኪና ወይ በአህያ በጫን ነው ነበር። ስለዚህ እግዚአብሔር አምላክ እኛን ሊያስተምረን በምሳሌም በአንድም እየገለጠ በልጁ በኢየሱስ ክርስቶስ በኩል አደረገው እንጂ እኔ ኢየሱስ የሕፃንነቱ ወራትና የሕፃንነቱ ዘመን እያንዳንዱ አልተጻፈችም አይደለ? ቀስ በቀስ በጥቂቱ አደገ እናቱም አጠባችው እያለ ከሚለው መልስ የለውም ወንድማችን። ለምሳሌ ቀድም እኮ የዳዊት መዝሙር 88 ላይ ያለውን እኮ አይ አንተ ከመረጥኩት ጋር ነው ብሏል ስላልከኝ እሱ ሰማው ካልኩ አይደል? በቃ ተረጋጋ ወንድም። ቅድም ብያለሁ፣ ውሃ ካለ አጠገብ ውሃ ያዝ። ዮሐንስ ወንጌል መጽሐፍ ምዕራፍ 20 ጋር ሄደና ለመደበቅ ሞከረ። የመጣኸው ክርስቲያኖች ቤት ነው። ደግሞም እንዲሁ ዝም ብሎ የሆኑ ክርስቲያኖች ሳይሆኑ የእግዚአብሔርን ቃል የሚያነቡ። አሁን እዛ ክፍል ላይ የሚናገረው ኢየሱስ ክርስቶስ በደቀ መዛሙርቱ ፊት ድንቅና ተአምራትን ብዙ ስለማድረጉ ይናገራል። ግን ሁሉም አልተጻፈም። የተጻፈው ግን ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ መሆኑን አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። ስለማን ነው? ስለ ኢየሱስ ነው እንጂ ስለ ማርያም፣ ስለ ነጣጡ፣ ስለ አርሴማ ነው አልተጻፈም የሚለው መጽሐፉ አይደለም። ኢየሱስ መቼ? በደቀ መዛሙርቱ ፊት። አይወለ የእግዚአብሔር ቃል በጣም በቃ በጥንቃቄ መጽሐፉን የምታውቀው የምታረጋግጠው ምንድን ነው? ከ30 ዓመት በፊት የነበረውን ታሪክ እንኳን እንዳልሆነ ሲናገር የእግዚአብሔር ቃል በደቀ መዛሙርቱ ፊት ነው የሚለው ቃሉ። አየህ፣ በደቀ መዛሙርቱ ፊት ድንቅና ተአምራትን አደረገ። በጣም ብዙ፣ ግን ሁሉም አልተጻፈላችሁም። ያ ማለት አገልግሎት ከጀመረ በኋላ የሆነውን። አሁን እዚህ ክፍል ላይ መተህ ተደብቀህ ስለ ማርያም
ሀሳብ ልታስገባ የምሞክር ከሆነ በጣም ሞኝ ነህ። እንደዛ አላልኩም ወንድሜ ብሩክ፣ እንደዛ አላልኩም። ይኸውልህን ከእናቱ ከድንግል ማርያም ጋር ያደረገውም ነገር እያንዳንዱ አልተጻፈም ነው እያልኩ ያለሁት። ሲጀመር የመጽሐፍ ቅዱስ ሞለኪውል ወይም ደግሞ ሴንተሩ ጌታ ኢየሱስ ክርስቶስ ነው። ድንግል ማርያምም ስለ ኢየሱስ ክርስቶስ እንዲነገር እንዲጻፍ እንጂ ሐዋርያቱ ጋር አብራ ስትሆን ስለ እኔ ጻፉም ብላ ስላላለች እንዲጻፍም እንዲነገርም የፈለገችው ስለ አንዱ ስለ ምሕረት ጌታ ስለ ኢየሱስ ክርስቶስ ስለሆነ እንድታውቀውም እኔም እንዳውቀው የሚፈለገው አንድ ቁም ነገር ምንድን ነው? በድንግል ማርያም በኩል የመጣው ኢየሱስ የምሕረት ኪዳን ሲያደርግ ለእናቱ ዓለም አድርጎ በሷ በኩል ስለመጣው ዓለምን ይቅር ሊል በሷ በኩል ስለመጣው እናቱ ይቅርና ለኃጢአተኞችና ለበደለኞችም ቃል ገብቷል እኮ እያልኩ እኮ ነው። ለበደሉት እነ አጋር ጋር ሄደው ቸኩለው እነ እስማኤልን ለወለዱት ስለሆነ ቃል ተገባለት ስላልከው አይደለም። ለእናቱ ለድንግል ማርያም ተመልሶልናል። እናመሰግናለን። እግዚአብሔር ይባርክ። ቆንጆ መልስ መልሰልናል። በቃ አመንክ። በቃ እናመሰግናለን። እግዚአብሔር ይስጥልኝ። ተባረኩ። እንዲህ ስትሆኑ ደስ ይላል። ተመለሱ። እናንተም ወደ ክርስቶስ ወደ እውነተኛው መንገድ ጌታን ተቀበሉ። ወደ ኦርቶዶክስ ተመለሱ። የምርህን ጌታን ተቀበሉ አለ ወንድማችን። የምራችሁን ነው ጌታን ተቀበሉ። በጣም ደስ ይላል። ይሄ በጣም ትልቅ ለውጥ። የምራችሁን ነው ግን ጌታን ተቀበሉ አላችኋ። ክብር ለኢየሱስ ይሁን። በቃ የቲክቶክ የማያሳየን ጉድ የለም እኮ። እኔ የሚገርመኝ ምን እንደው ታውቃለህ? እግዚአብሔር ለአንተ የሰጠው ልብ በጣም የሚገርመኝ እሱ ነው። እግዚኦ ነው መቼስ። ብሩክ ያለህ አይደል? ያለሁኝ ጸጋ ይብዛልህ፣ በርታ፣ አንተ ጎበዝ ነህ። አሜን። ተባረክ። እኔ ስሙን ስጠይቀው የጫማ ቁጥሩን የሚነግረኝ ሰው ጋር እንዴት አድርጌ ላወራ እችላለሁ ብለህ ታስባለህ? እኔ አማርኛ ብቻ ነው የምችለው እኮ። እውነት ከባድ ነው። ምን ሆነሃል? ስምህ ብሩኬ፣ ስምህ ማን ነው ስል የጫማ 3 ነው። የጫማ ቁጥር 43 የሆነው ብለህ ስትጀምር ከባድ ነው ለኔ። አንግባባ ወይ ጉድ። በል እንግዲህ አስተናግድ። ቃል በቃልም የለም፣ እሺ ሀሳቡም የለም። ግን በቃ እመኑን እኮ ነው አሁን ትልቁ ችግር። በቃ እመኑ፣ እሺ እመኑ። እሺ ማስረጃ የመኑን ነው። በቃ ለዳዊት እግዚአብሔር ኪዳን ካረገ ለማርያም እንዴት አያረግም? ከኖህ ጋር ኪዳን ካረገ እንዴት ከማርያም ጋር አያረግም? ነው ሞግታቸው ይሄ ነው እንዴ። ፓስተር ሰምተዋል? ከዳዊትና ከኢየሱስ ችግሩ ምንድን ነው መሰለህ ብሩኬ? አየህ ቤተክርስቲያኒቱ ውስጥ ያሉ አስተማሪዎች አንድ ልክ ያልሆነ ነገር አስይዘዋቸዋል። ያስያዟቸው ነገር ምንድን ነው? መጽሐፍ ቅዱስ ዶግማችን ነው ይሉና ሲያበቁ ከዚያ መጽሐፍ ቅዱስ ብቻውን አይደለም ይሉሃል። አየህ የመጽሐፍ ቅዱስን ስልጣን አይቀበሉም። በጣም ብዙ ሰዎች ስለ የኦርቶዶክስ ቲያትር በደንብ ያልገባቸው ይሄ ነው። አንድ የነሱ መምህር ጋር እንነጋገር ብየው እሺ ብሎኝ መነጋገር ጀምረን እምነታችሁ ምን ላይ ይመሰረታል ስለው ምን አሁን እምነት ምን ላይ ይመሰረታል ካልከኝ መጽሐፍ ቅዱስ ነው የምልህ። በቃ አለቀ። ከዛ በኋላ መጽሐፍ ቅዱሱን መሰረት አድርገህ ትጠይቀኛለህ። መጽሐፍ ቅዱሱ የሚለውን እያነበብክ ትጠይቀኛለህ። እነሱ 4 ነገር ነው የእምነታችን መሰረት ይለዋል። ምን ስትላቸው ዶግማ፣ ቀነና፣ ትውፊት እና ጉባኤያት ናቸው ይለዋል። ኦኬ እንግዲህ አንድ ትክክለኛ እምነት ያለው ሰው የእምነቱ መሰረት እርስ በርሱ መጋጨት የለበትም በጭራሽ። እርስ በርሱ የሚጋጭ ሰነድ ይዘህ እርስ በርሱ የሚጋጭ ትምህርት ይዘህ አንድ ትክክለኛ እምነት አለ ልትል አትችልም። ቅን የሆነ ኦርቶዶክሳዊ ካለ ይህን ነው መጠየቅ ያለበት። መጽሐፍ ቅዱስና ትውፊት የሚባሉት ቶታሊ ነው የሚቃረኑት። ቀኖና ምናምን የሚሏቸው ቶታሊ ነው የሚቃረኑት። ማን ነው ከዛ ሰው ጋር ስንነጋገር
የጠየቅኩት ጥያቄ ምንድን ነው? ኦኬ ማን ነው እሱ የመጨረሻው ባለስልጣን ብዬ ጠየቅኩት። ትውፊቱ ነው? ዶግማው ነው? ቀኖናው ነው? ወይስ ጉባኤያት ናቸው? ማን ነው እሱ የመጨረሻው ባለስልጣን? ኢትዮጵያ ኦርቶዶክስ ውስጥ የመጨረሻ ባለስልጣን የሚባል የለም። የወንጌል አማኞችን ከነሱ የሚለየን ይሄ ነው። እኛ ትምህርታችን የሚመዘነው በእግዚአብሔር ቃል፣ የምናወራው ነገር የሚመዘነው በመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ጋር ከተጋጨ ሐሰተኛ ነው የምንሆነው። እኛ መንፈሳዊ ልምምዳችን የሚመዘነው በመጽሐፍ ቅዱስ ነው። ለዚህ እኮ ነው የእኛኑ አይነት መዝሙር የሚዘምሩ ሰዎች፣ እኛ እንደምንለው ኢየሱስ ጌታ ነው የሚሉ ሰዎች ከመጽሐፍ ቅዱስ የወጣ ልምምድ ሲለማመዱ ወጥተን ፊት ለፊት የምንጋፈጣቸው አንዱን መጽሐፍ ይዘን ሁለት የተለያየ ነገር ሊሆን አይችልም ስለምንል ነው። አየህ፣ እዚህ ግን ስትፈልግ በእንትኑ ጥሮ ትሄዳለህ። አይተሃቸዋል። እዚህ ተከራካሪ ነን የሚሉት ጭምር እኮ ናቸው። ልትይዛቸው ስትል ሄደው አባቶች ብለው እዛ ይደበቃሉ። እዛ ውስጥ ስትይዛቸው ደግሞ መጽሐፍ ቅዱስ ብለው ደግሞ ይሄዳሉ። እና ይሄ ትክክል አይደለም። በቅንነት እውነትን የሚፈልግ ሰው ካለ እስቲ ቤተ እምነታቸው የምታስተምረውትም አንድ ቀጥተኛ እምነት አለኝ የሚል ሰው እምነቴ ከምንድን ነው የተቀዳው ብሎ መጠየቅ አለበት። እምነቴ መሰረቱ ምንድን ነው? የኔ የእምነት መሰረት መጽሐፍ ቅዱስ ብቻና ብቻ ነው። አለቀ አለቀ። ከመጽሐፍ ቅዱስ ጋር የሚጋጭ ምንም መጽሐፍ አልቀበልም። ምንም መጽሐፍ። የኦርቶዶክሶች ዋና መጽሐፍ ማን ነው? ገድሉ ነው? መጽሐፍ ቅዱሱ ነው? የትኛው ነው እሱ? የትኛው ነው እሱ? መቼስ ሉተር መቼስ እንትናቸው ነው እኮ በቃ በጣም ትልቅ አለርጂያቸው ነውና የሉተርን ትምህርት አንቀበልም። አሁን ሉተር ምን አስተማረ ተብለው ቢጠየቁ አንድ ነገር እኮ አይናገሩ። የሉተርን ትምህርት አንቀበልም። አትቀበሉ፣ እኛ ትቀበሉ አትቀበሉ፣ የሉተርን ትምህርት በቅቶ ሳታውቁት ምኑን ትቀበሉታላችሁ? ኤኒዌይስ ብሩክ የቀጥል። በጣም ብሶ ገብቶልሃል። እሺ ፓስተር፣ ደጉ ይቀድማል ይመስለኛል። ኦኬ፣ ሰላም ለሁላችሁም ይሁን። ብሩኬ እሺ፣ በዛው ድምፄን ላሰማና ዳንኤል ቀበለው። ደጉም በዛ አለው መጥቻለሁ። እሺ ደጉ እንዴት ነህ? ኦኬ ሰላም ነው። ከየት ቤተ እምነት? ኦኬ፣ የሚቀድመው እምነቱን ነው። ዋና ነገር ነው የምትፈልገው እምነት። እኔ የሚያምነው የሰማይ አምላክ ነው። ቀደም ብሎ ከየት ቤተ እምነት ነው ያልኩኝ ወዳጅ? በእምነት አይደለም የምትቆመው። ጥያቄ ብዙ እኮ ነው። እዛ ጋር ያለው ማርያም አለ፣ ሚካኤል አለ፣ ኪዳነ ምሕረት አለ፣ ተክልዬ አለ አይደል? ከዛ ውጪ ነው ወይስ እምነቴን ልጠይቀኝ ነው? ከየት ቤተ እምነት ነው ወዳጅ? ወደ ርዕሱ ብንሄድ አይሻልም? የመጨረሻ እድል ስጥህ። ከየት ቤተ እምነት ነው? ምክንያቱም ሾክ ትሆናለህ። እኔ ከተናገርኩ ወዲሁ ታስወጣኛለህ። ፖሊስስ ነው እባክህ አስወጣው። ዳኒ ለምን ትደክማለህ? እሺ፣ በሐሰት ራሳቸውን ከሚደብቁ መካከል ኦል ጂሰሶች አንዱ ናቸው። እሺ፣ በጣም ጥሩ። ምህረቱ ይሰማል? የመጨረሻ አይደል? እሺ፣ ሬ ይሰማል? እሺ፣ ቢኬጂ ሰላም ነው? እሺ፣ ሰላም ነው ዳኒ? ሰላም። ከየት ቤተ እምነት መጣ? ከኦርቶዶክስ።
እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ቢኒያም ሚዩት ታደርጋለህ እስከዛ ድረስ? ቢኒያም እሺ እታች ሆነ ስማን ብራዘር። ማርያም ኪዳነ ምሕረት ናት? ማርያም አዎ ኪዳነ ምሕረት ነች። ያው ኪዳነ ምሕረት ማርያም ያው ተመሳሳይ። እሺ መጽሐፍ ቅዱስ ማስረጃ ስጠን። ማርያም ኪዳነ ምሕረት ናት የሚል መጽሐፍ ቅዱሳዊ ማስረጃ ነው? አዎ ማርያም ኪዳነ ምሕረት ስለመሆኗ መጽሐፍ ቅዱሳዊ ማስረጃ ነው። የቁርአን አንጠይቅም። ያ ማለት እንደዚህ ዳይሬክትሊ ማርያም ኪዳነ ምሕረት ናት የሚል እንትን ላይኖር ይችላል። ግን ኪዳነ ምሕረት የሚለውን ቃሉን ከፈታ ነው እመቤታችን እንደሆነች መረዳት እንችላለን። ለምሳሌ ከዚህ በፊት ኪዳነ ምሕረት የሚናገር የመጽሐፍ ቅዱስ ማስረጃ የለኝም ያልከኝ ያለው ኖ ማለት አንተ እንዳልከው አሁን ማርያም ኪዳነ ምሕረት ናት የሚል እንደዚህ ቀጥታ የሚጻፍ ነገር ላይኖር ይችላል። ግን ኪዳነ ምሕረት የሚለውን ወርድ ከፈታ ነው አዎ ኦፍኮርስ እሷ ነች ልንል እንችላለን እመቤታችንን ማለት ነው። እኔ አይደለሁም ኪዳነ ምሕረት ናት ያልኩኝ፣ እኔ አይደለሁም እኮ አንተ ነው ያልከው እኮ። ኦርቶዶክሶች እንደዛ የሚሉት ምክንያት ስታወራ ሰማሁ። እናንተ ናችሁ ያላችሁት፣ ባይዘው እኛ አይደለንም። እናንተ ያላችሁት ማርያም ናት ብለህ ለምታምነው ትምህርት መጽሐፍ ቅዱሳዊ ማስረጃ አለህ ወይ ነው ያልኩ። አለኝ። ለምሳሌ እሺ እንትን ላይ ሁለት አይነት ኪዳኖች አሉ አይደል? መጽሐፍ ቅዱስ ላይ ብሉይ ኪዳንና ሐዲስ ኪዳን የምንላቸው አሉ። ብሉይ ኪዳንን የተቀበሉት በማን ነው? በሙሴ በኩል ነው አይደለ? እግዚአብሔር ህዝቡን የሚያነጋግረው ኮሚኒኬት የሚያደርገው በሙሴ በኩል ነበረ ኪዳን የገባላቸው ማለት ነው። ወይም ደግሞ በነ አብርሃም በኩል ማለት ነው። በአዲስ ኪዳን ደግሞ ወንድ ልጅ ተሰጥቶናል የተባለው እና ኢየሱስ ክርስቶስ ወደ ዓለም የመጣው ይሄ የምህረት ዘመን የተገኘልን በእሷ በእመቤታችን በኩል ስለሆነ እመቤታችንን ኪዳነ ምሕረት ነሽ እንላለን። ሁለተኛ ደግሞ ብዙ በስምሽ እንደዚህ ያደረገ እንደዚህ እንትን የተባለ ተብሎ በእሷ ብዙ ስለተሰጠ ያ ነገር ኪዳን ስለተገባላት የምህረት ኪዳን ነሽ ብለን ነው ማለት ነው ኪዳነ ምሕረት ናት የምንለው። ውሸት ነው እያወራ ያለው። አዲሱ ኪዳን በማርያም በኩል አልተሰጠም። ተሰጠ የምትል ከሆነ በማርያም በኩል አዲሱ ኪዳን በማርያም በኩል እንዳገኘን የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሪፈር አድርገህ አውራ። እስካሁን ድረስ ያለ መረጃ ነው እያወራ ያለውና በመረጃ አውራ እስቲ። በማርያም በኩል የተሰጠን ኪዳን የለም። ድንግል ትጸንሳለች ወንድ ልጅ ትወልዳለች ይላል አይደለ? እንትና ትንቢተ ኢሳይያስ ላይ ወዳጅ ስለ ኪዳን ነው እያወራ ነው። ብሉይ ኪዳን ላይ የተሰጠን በሙሴ ነው፣ ልክ ነው። አዲሱ ኪዳን ግን በማርያም አልተሰጠንም። ከተሰጠ የምትል ከሆነ በመረጃ አውራ ወዳጅ። ነው እኛም እመቤታችንን እኮ ልክ እንደ ታቦት ነው የምንቆጥረው የምናያት እኮ ማለት ማህደር ብለን ወዳጅ መረጃ ነው የጠየቅኩ። አሁን ሙሴን ጠቀስክ። ብሉይ ኪዳን በሙሴ የተሰጠን እንግዲህ አሁን እየጠየቅን ያለ ነው። አዲሱ ኪዳን ደግሞ በማርያም ተሰጠን አልክ። እየዋሸ ነው አልኩ። ለዚህ ውሸት መጽሐፍ ቅዱሳዊ ማስረጃ ስጠን። ካልሆነ ግን ውሸትህን ነው፣ እናልፈዋለን፣ ወደ ሌላ ሀሳብ እንሄዳለን ማለት ነው። ኖ ለሌላ የፈለግኩት እንዴት መሰለ? አሁን ለምሳሌ ብሉይ ኪዳን ላይ ኪዳን የተቀበሉት በሙሴ በኩል ነው አደለ? ስለዚህ በአዲስ ኪዳን ደግሞ ወንድ ልጅ የመጣልንና ኢየሱስ ክርስቶስ ወደ ዓለም ምህረት ይዞ የመጣው በእመቤታችን በኩል ስለሆነ እሷን ልክ እንደ ታቦት አድርገን ነው የምናያት። ልክ አሁን ብሉይ ኪዳን ላይ ታቦት የሚሉት እንዳለ ደግሞ አዲስ ኪዳን ላይ እሷ ማህደር ስለሆነች በእሷ በኩል ነው ኪዳን ያገኘ ነው። ወይም ደግሞ እግዚአብሔር እናት አድርጎ የሰጣቸው ማለት ኪዳን እንደተቀበልን በማርያም በኩል ኪዳን እንደተቀበልን
ማስረጃ ካለዛ አሁንም እየዋሸን ያለው ያለ ማስረጃ ነው እያወራ ያለው። አትደረባ ብራዘር። የምን ነው ይሄ ነው የጠየቁ ማስረጃ ነው። አሁን ላልከው ንግግር በማርያም በኩል የተቀበልነው አዲስ ኪዳን አለ ያልክ እየዋሸን ያለው ደጋግመ ማለት ነው። በማርያም በኩል የተቀበልነው ቃል ኪዳን ካለ አዲስ ኪዳን ካለ መጽሐፍ ቅዱሳዊ ማስረጃ ፕሊዝ ስጠን። ደጋግሜ ነው እየጠየቅኩ ያለሁት ማስረጃ ስጠን እያልኩ ያለሁት እኮ እንዴት መሰለ መጽሐፍ ቅዱስ ተቋርጣ ብራዘር መሰለ እያልኩ ያለሁት ኢየሱስ ክርስቶስ ወደ ዓለም የመጣው ስጋ የለበሰው እና እንደ ሰው የሆነው በእመቤታችን በኩል ነው አይደለ? ስለዚህ እግዚአብሔር ከልጅ ልጅ ተወልጄ አድናለሁ ያለው ያ ኪዳን በእሷ በኩል ነው እንትን ላይክ ይሄ ተጨባጭ ነገር ሆኖ ወደ ዓለም የመጣው ማለት ነው። ፊዚካሊ የሆነ ነገር ስለ ኢየሱስ እየጠየቅኩ አለም። አዲስ ኪዳን የሆነልን በማርያም በኩል ነው ወይስ በክርስቶስ ኢየሱስ በኩል ነው? ማለት በኢየሱስ ክርስቶስ እኮ ነው። ግን አሁን ለምሳሌ አሁን ነው ካልከኝ በቃ በኢየሱስ ነው ካልከኝ በማርያም በኩል ነው ያልከውበትን ወይ ትቼዋለሁ በል ወይ ደግሞ ለማርያም በኩል መሆኑ ማስረጃ ስጥ። ካለዛ ያልሆነ ነገር ነው እያወራ ያለው ማለት ነው። ነው አሁን ለምሳሌ ከዚህ በፊት የገቡት ሰዎች እንዴት ነበር እያሉት የነበረው? መዝሙረ ዳዊት ላይ ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ የሚል አለ አይደለ? መዝሙረ ዳዊት ላይ ልክ እንደሱ ነው። አሁን እሱ ኢየሱስ ክርስቶስ ልክ በቀራንዮ ላይ አም ሶሪ ብራዘር እንደሱም የሚል ጥቅስ የለም። እንደሱም የሚል ጥቅስ የለም። ካለ አሳየን። እንደሱ የሚል ጥቅስ የለም። ኦኬ እሺ። ግን እንዳትረሳ መነሻችን አሁንም የማርያምን ኪዳን ነው የምታሳየን። በማርያም በኩል አዲስ ኪዳን እንደተቀበልን አሁን ድረስ ማስረጃ አላቀረብክ። አሁን ድረስ ማለት ነው። ወዳጅ ወጣ ወይስ አለ? አለ። እሺ በማርያም በኩል አሁን ድረስ ኪዳን በእመቤታችን በኩል መቀበልን አላሳየንም። በእመቤታችን በኩል ስለ እንዴት መሰለ ፊዚካል የሆነ ነገር ያየ ነው። ያ ቃሉ እውነት የሆነው ቃል ስጋ ሆነ ጸጋንና እውነትን ተመልክቶ ወዳጅ አሁን ማስረጃ ማለት መጽሐፍ ቅዱሳዊ ኤቪደንስ ማለት ነው። በማርያም በኩል የተቀበልነው አዲስ ኪዳን እንዳለ መጽሐፍ ቅዱሳዊ ማስረጃ ፕሊስ። አሁን ለምሳሌ ዮሐንስ ወንጌል ላይ እንደዛ ሳይሆን ዮሐንስ ወንጌል ላይ ቃል ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ይላል አይደል? ያ ቃል ስጋ የለበሰው ወይም ደግሞ አድናለሁ ያለው ቃል ያ ቃል ስጋ የለበሰውና እንደዚህ ተጨባጭ የሆነው በእመቤታችን በኩል ነው። ምህረት ነው አይደል? እሱ የታሰሩትን ለመፍታት ወይም ደግሞ እንደዚህ የተጠቁትን ነፃ ለማውጣት የሚመጣ ምህረት ነው አይደል? ኢየሱስ ክርስቶስ እሱን ያየነው እሱ እውን የሆነው ወይም ስጋ የለበሰው በእመቤታችን በኩል ስለሆነ እሷ ልክ ማለት ቃል ኪዳኑን ያጸናባት ነች ማለት ነው። ማለት ትክክል ይሄ ከመረጥኳቸው ጋር አድርጌያለሁ ያለው የጸናው ማለት በእሷ በኩል ስለሆነ እሷን ልክ እንደ ኪዳነ ምህረት አድርገን እናያታለን ማለት ነው። የምህረት ኪዳን ነሽ ብለን ከዛ ነው አሁን እየጠየቅኩ ያለሁት። አሁን አንተ የራስህ ሎጂክ ነው የምታወራው። መጽሐፍ ቅዱስ ውስጥ ግን አንድም ቦታ ላይ ማርያም አዲስ ኪዳን የተቀበልንባት ናት የሚል ትምህርት የለም። እሺ ለምሳሌ ሉቃስ ወንጌል 1:31 ላይ ክፈተውና ላሳይ። አትደረብራት ስጨርስ። እሺ አንተ ስትጨርስ እንደምጠብቅ ሁሉ እኔም እስኪደርስ ድረስ ለመታገስ ሞክር። አሁንም ማርያም አስረግጬ የምነግርህ አዲስ ኪዳን ያገኘንባት አይደለች። አዲስ ኪዳን የተገኘው በክርስቶስ ኢየሱስ ነው። ይህንን ስንል በማስረጃ ነው። አሁን አንተ አዲስ ኪዳን በማርያም ስለመገኘቱ እስቲል መጽሐፍ ቅዱሳዊ ማስረጃ አንድ ጥቅስ አልሰጠንም። አሁንም አንድ ጥቅስ እንጠብቃለን፣ ከኪስ ሳይሆን ከእግዚአብሔር ቃል። እሺ ስለዚህ ሉቃስ ወንጌል 1:30 ላይ እኒው ከ28 ጀምረን እናንብበው። እሺ አውጣውና አንብበው። ኦኬ። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር።
መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅኗ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃል ይሆንልኝ አለች። መልአኩም ከእርሷ ሄደ የሚለው ክፍል ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ መጥቶ ከእሷ እንደሚወለድ እሱም ደግሞ ነፃ እንደሚያወጣና ህዝቡን እንደሚያድን ተነገራት አይደል? ይሄ ምስራች ቅዱስ ገብርኤል አበሰራት አይደለ? ይህንን የጸናው እሷ ልክ ስትቀበለው ይሄ ኪዳን ማለት በሰው ልጆችና በእግዚአብሔር መካከል የነበረው ይሄ እንትን ላይክ ተቋርጦ የነበረው ኮኔክሽን በእሷ በኩል እነሆኝ የጌታ ባሪያ ስትል ያ ምህረት ወደ ሰው ወደ አዳም ገባ ማለት ነው። ስለዚህ መልአኩ ይህንን ደስታ ይዞ ተመለሰ ማለት ነው። ይሄ አዲስ ኪዳን ነው ብራዘር። እንደው አዲስ ኪዳን ራሱ ገብቷቸዋል። ምንድን ነው አዲስ ኪዳን? ንገረን። ምንድን ነው አዲስ ኪዳን? እስኪ ንገረን። አዲስ ኪዳን ማለት ያው አዲስ ኪዳን ማለት የበፊት ነበረ አሁን አዲስ የመጣ ኪዳን ማለት ነው። ምን ማለት ነው ብራዘር? እኔ አሁን አዲስ ኪዳን ሲባል ምን ማለት ነው? አዲስ የመጣ ኪዳን ማለት ነው። አዲስ የመጣ ኪዳን ማለት ነው በክርስቶስ ኢየሱስ የተቀበልነው። ያ ብሉይ ኪዳን ማለት ቀዳማዊ ኪዳን ነው። ቀዳማዊ የነበረ ቃል ኪዳን ነው። አዲስ ደግሞ አዲስ ኪዳን ነው እኮ። ምንድን ነው እሱ? ምንድን ነው የሚለየው? ከብሉይ አዲሱ ምንድን ነው የሚለየው ወዳጅ? ብሉይ ኪዳን ላይ የተለየ ስርዓት ነበራቸው ማለት ኤቭሪቲንግ ይለያያል። አዲስ ኪዳን እና ብሉይ ኪዳን። አዲስ ኪዳን ማለት በቃ ኢየሱስ ክርስቶስ ነው ሁሉም ነገር በእምነትና በማመን እና ደግሞ በምግባር የምታደርጋቸው ነገሮች አምነ የምታደርጋቸው ነገሮች ናቸው። ብሉይ ኪዳን ላይ ደግሞ ስርዓቶቹ በሙሉ ላይክ አንድ ካህን ይገባል ምናምን ያ ነው በቃ ላይክ በዛ ኪዳን ነበሩ ማለት ነው ሰርቫይቭ የሚያደርጉት። የህዝቡ ኃጢአት ይኖራል ምናምን ከዛ አንዱ ሰው ይገባል ይታይላቸዋል። እንደዛ ነገር ነው። በዛ ነው ኪዳን የነበራቸው ማለት ነው። ህዝቡና እግዚአብሔር ኮኔክት የሚያደርገው በዛ በኩል። አሁን ደግሞ በአዲስ ኪዳን ደግሞ ከእመቤታችን በተወለደው በኢየሱስ ክርስቶስ በአምላካችን በማመን እና ደግሞ አምንን ደግሞ በምንሰራው ስራ በዛ ኮኔክት እንደምናደርግና በቃ ደህንነታችንን እንደምናገኝ የተነገረ ነውና ስለ እመቤታችን ሳመጣለ ይሄ ኪዳን የጸናበት ወይም ደግሞ ቃል ስጋ የሆነው ወይም ደግሞ አድናለሁ ያለው የመጣው በሷ ስለሆነ ነው። አልጠየኩም። እናወራለን አሁን እሱን ልናየው። አዲስ ኪዳን ለአንተ ከብሉይ ተቃራኒ መሆኑን ማሰብህ ብቻ ነው አዲስ ኪዳን ለየት ያደረገው እሱ ነው? እንደዛ ነው የምታስበው? ነው አዲስ ኪዳን እና ብሉይ ኪዳን በጣም ይለያያሉ። ኮምፕሊትሊ ብዙ ነገሮች አላቸው። ምንድን ለአንተ አሁን አዲስ ኪዳን ብለህ ስታስብ ምንድን ነው እሱ? አዲስ ኪዳን ማለት ምንድን ነው? አዲስ ኪዳን አዲስ ኪዳን ማለት የበፊቱ ተሽሮ ሌላ አዲስ የሆነ ኪዳን ማለት ነው። ወይም አዲሱን ቃል ኪዳን ማለት ምንድን ነው ማለት አዲሱን ኪዳን ዲፋይንድ አድርገው ነው ያልን ያለ ነው። ስሙማ ልክ ነው፣ አዲስ የሆነ ኪዳን ነው። ግን ምንድን ነው አዲስ የሆነው ኪዳን ምንድን ነው? አርጊመንት እሱ ግልጽ እኮ ነው ጥያቄ። ኦኬ አዲስ የሆነው ኪዳን የማይሻር ወይም ደግሞ በቃ ከሱ በላይ የሌለ ሊቀ ካህን የሆነ ኢየሱስ ክርስቶስ ያለበት እና መሪው እሱ የሆነ በቃ
ኪዳን ማለት ነው። በብሉይ ኪዳን ደግሞ የነበረው ኪዳን እንዴት ነው? ካህናቶች አሉ። አዲሱ ላይ ቆይ ብራዘር፣ ግድ የለም አዲሱ ላይ ቆይ ብሉይን ተወው። አዲሱ ላይ እንደዛ ነው ማለት ነው። አዲስ ኪዳን እንደዛ ነው። ኢየሱስ ክርስቶስ ነው የማዕዘኑ ራስ፣ እሱ ነው መሪውም እሱ ነው እና በቃ በእርሱ በኩል ነው በሚደረግ ነገሮች ኪዳኑ የሚቀየረው ማለት ነው። ከብሉይ ኪዳን የተቀየረው በዛ በኩል ነው እና አዲስ ኪዳን ምንድነው የሚደረገው ነው ያልከው? ምንድነው የሚደረገው? እስቲ በደንብ አውራው ማለት ኮምፕሊትሊ ስርዓቶቹ በሙሉ አሁን በብሉይ ኪዳን ላይ የሆነ በእርድ በምን ነበር አይደለ ይሄ እንትን የሚያደርጉት። አሁን ላይ ግን ያ ነገር በሙሉ ተለውጦ ማንም እንዲህ የበግ የምን ምናምን ነገር አያስፈልግም ማለት ነው። ስርዓቶቹ በሙሉ ቀርተዋል ልፈልጌ ነው። ኮምፕሊትሊ አዲስ የሆነ ኪዳን ነው የተሰጠን። ያ ማን ነው? ኢየሱስ ክርስቶስ ነው። እርሱን እናምናለን። ከዛ በኋላ መልካም ነገሮችን እየሰራ በእምነትና በምትሰራው ነገር በቃ በዛ ነው ፍሪ ጊፍት ማለት ነው። በቃ እንደዛ ተሰጥቶን ያንን ኤክሰርሳይዝ እያደረግን ነው የምንኖረው። ግን ከዚህ በፊት የነበረው ኪዳን እንዴት ነበረ? የሆነ ኃጢአት ሲገኝ ወይ የሆነ ነገር ሲገኝ ምናምን ብሉይን ማውራት እየፈለክ ያለው እሺ፣ እንድትረዳው ያክል ነው። ምን ያህል ኪዳኑን አንደርስታንድ እንዳላረጋችሁ ለማሳየት ያክል ነው ጥያቄ ጠየቁ። ይህንን ኪዳን መቼ ነው የገባ ነው? አዲሱን ኪዳን መቼ ነው የገባ ነው? መቼ ነው የሆነልን? እስቲ መቼ ነው አዲስ ኪዳን? እኔ ያው ይሄ ለእናንተ የሚፈሰው ደሜ ነው ያላቸው ጊዜ ማለት የዶኪማስ ጊዜ ግን ኦብቪየስሊ እኔ አዲስ ኪዳን ነው ብዬ የኔ ፐርስፔክቲቭ ነው የምነግርህ። እኔ እንትን የምለው ወንድ ልጅ ይወለድላችኋል ሲል ገብርኤል ሲያበስራት የዶኪማስ ቤት ነው ያልከው ማለት ያው የዛኔ ምንድነው ይሄ ለእናንተ የሚፈሰው ደሜ ነው ያለው የዛኔ። ይሄ የአዲስ ኪዳኔ ነው የዛን የዶኪማስ ቤት ላይ ማለት ነው። እስኪ ማስረጃ ስጠን። ዶኪማስ ቤት ኦኬ፣ ወይ ጥቅሱን ላውጣልህ። የፈረደበት ዶኪማስ ቢኬጅ አለው። እሺ ጥቅሱን ላውጣልህ ብዬ ነው። እየጠበቀ ነው ማለት ነው። ኦኬ እሺ ማቴዎስ 26:15 አካባቢ ላይ ማቴዎስ 17 አካባቢ ላይ በቂጣው በዓል በመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። እርሱም ወደ ከተማ ከእገሌ ዘንድ ሄዳችሁ መምህር ጊዜ ቀርበዋል፣ ከደቀ መዛሙርቴ ጋር ከአንተ ዘንድ ፋሲካን አድርጋለሁ ይላል በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ። ሶሪ ዶኪማስ ያልኩት እንትን ከቃና ጋር ተያይዞብኝ ነው። ሶሪ። እና ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ። በመሸም ጊዜ ከ12 ደቀ መዛሙርት ይቅርታ ብለህ ማለት ነው እንጂ ያ ዶኪማስ ከቃና ጋር እንትን ብዬው ነው። በመሸ ጊዜ ከ12 ደቀ መዛሙርቱ ጋር በማዕድ ተቀመጠ። ሲበሉም እንዲህ አለ፣ እውነት እላችኋለሁ ከሌለ በቃ አብራ አታርክም ነው ወዳጅ፣ አታርክም። የለም ሶሪ ተሳስቼ ነው ብለን እንለፈው። ጥሩ በቃ ከሌለ እሱን ግራ ስላጋባን ነው። እሺ መቼ ነው ኪዳን አዲስ ኪዳን የሆነልን? መቼ ነው ማስረጃ? አዲስ ኪዳን የሆነልን በ28 ላይ የቅዱስ ቁርባን ስርዓታቸው ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል አይደለ? ማለት ማርቆስ 10 ማቴዎስ 28 ማቴዎስ 28 ላይ 28 ቁጥር ስንት